ስለዚህ ሌላ ነገር ውስጥ ገብተህ እኛ እንደዚህ እኛ ስንጠይቅ መናፍቅ እንባላለን ምናምን ከምትል መጀመሪያ ደረጃ ልብ የት ነው? መጀመሪያ ደረጃ ኦርቶዶክስ ነው ወይ ተሐድሶ ነው ወይ? ባጭሩ አማርኛው እግዝእትነ ማርያም ማለት የኛ እመቤት የሁላችንም እመቤት ማለት ነው። ስለዚህ አንተ ነህን ያብራራው በማስረጃ አውራ። ምን ለማስረጃ ነገሩ ቃላቱ ግዕዝ አይደለም እግዝእትነ ማርያም ማለት የኛ ማለት ነው የሚለውን ማስረጃ አምጣ። እግዝእት ማለት የሁላችንም እመቤት ለማለት ነው። ይሄንን የሁላችን እባክህ በላ አዳምጥ። የሚለው ግዕዝ ነው እያልኩ ጀርመንኛ ነው ጣሊያንኛ ነው እኮ አላልኩም፣ ግዕዝ ነው አልኩ እኮ። ለምን ማስረጃ አታመጣም? ምንድነው ማስረጃ ማለት? ሮያልዬ ቆይ አንደኛ አትናደድ። ቆይ ተከባብራችሁ ነው። ዝም በሉ እስኪ። አማርኛ ማትችሉ ሰዎች ባትገቡ ደስ ይለኛል። እስኪ ዝም በላ። ቆይ ተከባብራችሁ ነው መሆን ያለበት። ለምሳሌ ስጠይቅህ ሄዶ ወደዛ ምናምን ነገር አትበለው፣ እንደዛ አትበለው። ኖ አይወጣም። ሮያል ለምን እንደሚወጣው አይወጣም። ማንም ሰው አይወጣም። የገቡ ሰዎች በስርዓት እንዲያወሩ ነው፣ መውጣት የለበትም። ማናቸውም ሲገቡ በመረጃ ላይ ቆመው ግን ያወሩ። አሁን የጠየቀ ሮያል ኦኬ የግዕዝ ቃል ነው አልከው፣ አብራራህለት። ይሄንን ግን መረጃውን ከየት ነው ያገኘህ ብሎ ሲልህ ምንጭ ልጠቅስለት ይገባል ማለት ነው። ኦኬ ጎግል ከፈለግ ጎግል ላይ ገባ፣ ከፈለግ አባቶችን ጠይቅ፣ ከፈለግ የግዕዝ ቃላቶችን ግዕዝን ትርጉሙን ጠይቅ። ጎግል መጠቀም የምትችል ከሆነ አጠቃቀሙን ካልቻልክ ስለ ጎግል እነግርሃለሁ። ጎግል የጾም ምግብ እንዳይመስልህ እነግርሃለሁ። ጎግል ማለት ምን እንደሆነ ናና ከዛ ታየዋለህ አይተህ ውስጡ ማለት ነው። እሺ ጎግል ማለት የጾም ምግብ አይደለም። ጎግል ማለት ሂደት አንድ ነገር የምታረጋግጣለህ ገብተህ እኮ ነው የምልህ። ሲጀመር እግዝእትነ ማለት እግዚአብሔር እንደማለት ነው። አንተ ሲጀመር አታውቁም። የኛ እመቤት ጎግል ላይ ገባ። ጎግል ላይ ገብተህ ጎግል እኮ ስለግራ ገባ። ለምን እንደ ቅድም እሱ እንዳስረዳኝ ከመጽሐፍ ቅዱስ ጠቅሰህ ማርያም ማለት እንዲህ ነው ብለህ ለምን በግልጽ አትነግረኝም? በራስህ ማርያም ማለት ያንተ ጠላት የኛ ደግሞ እናት ነች። በቃ አንተ እንትን ነህ ምንድነው የሚባለው ይሄ ተሐድሶ ምናምን ከሚባሉት ስለሆንክ ተረጋጋ። አንተ ኦርቶዶክስ ነህ። እሺ አንዴ አስተራቂ ቃል ላምጣላችሁ ወይም አንድ ጊዜ ይቅርታ ጋር እኔ አሁን ሁላችንም እዚህ ጋር እግዚአብሔር ባርካችሁ ሁላችሁም አሁን ስንነጋገር ለመዳን ጉዳይ ነው እንጂ ለጥላቻ አይደለምና አሁን ደግሞ ለመዳን የሚሆኑ ንግግሮችን ብንነጋገር ያምራል። ለምሳሌ ያህል አሁን ጎግልም ሳይሆን ከኢንተርኔትም ሳይሆን ሰውን ልጅ ሁሉ ለማዳን የእግዚአብሔር ቃል ስለተገለጠ ቅድም ወንድማችን ሐሳቡን እንዳመጣ ከመጽሐፍ ቅዱስ ክፍል በዚህ ክፍል ላይ ይሄን ብሏል። እኛ ምን ያደርጋል? አሁን ለምሳሌ ያህል ግዕዝም አይጠቅምም ምንም አይጠቅምም፣ ግን እግዚአብሔር ቃል ብንነጋገር ስለምጠቅመን ከቃሉ የተነሳ ስለምንድን በቃሉ መሰረት አድርገ ቅድም ወንድማችን እንዳለው አንተም ሳትናደድ እኛ እንዲህ ከማለት ይልቁንስ እንዲህ በዚህ ጥቅስ እንዲህ ብሏል ለዚህ ነው የተጻፈው። ቅድም ወንድማችን ሉቃስ 1 እንዲህ ክፍል ላይ ማርያም ብጽዕት ስለሆነች ስሟ አላት ብሎ ትክክለኛ ስም ጴጥሮስም ብጽዕት ነው አሉ እንደተባለው ብታስረዳና ሁሉንም ሰው እንዲሰማ ብታደርግ የሚገርም ነገር አንተ መጽሐፍ ቅዱስ ለሰው ስትነግር ላንተም ይነግራል መልሶ ማለት ነው። ሁለት ቃል ካለው ሰይፍ የሚበልጥ ስለሆነ ላንተም ያስተምራል እኛንም ያስተምራል። እንደዛ አድርግ ወንድማችን ሮይል ሳትናደድ መልስ። ከተናደድክ በመዳን ውስጥ የለክም። ስለዚህ ሳትናደድ አትደጋግም። ይኸውልህ ምን አለ መሰለህ እሱ አሁን ራሱ አማርኛ ታነባለህ ብዬ አስባለሁና ኤርሚ የጻፈው ኦርቶዶክሳውያን እግዝእትነ ማርያምን እግዝእትነ ለምን ትላላችሁ ብሎ ነው ያለው። ስለዚህ ፖይንቱ ምንድነው? ማርያምን እግዝእትነ የምንለው ማርያምን እመቤታችን ለማለት ነው። እግዝእትነ ማለት የእመቤታችን ማለት ነው። የሚለው ቃላት መጨረሻ ላይ የገባው የኛ ለሚለው ለማመልከት ነው ግዕዝ ላይ ብዬ ነገርኳችሁ። አሁን ከዚህ ውጪ ሌላ ትርጉም የምትፈልጉ ከሆነ አላቅም። እግዝእትነ ማርያም ማለት የኛ እመቤት ማለት ነው። እመቤት የሆነችው የቤት እመቤት ነው፣ የመንግስተ ሰማያት እመቤት ነው፣ የተኛው እመቤት ናት።
ይሄን በጥቅስ አስረዳና። አንተ ዝም በል አንተ። አሁን እንደዚህ ይባላል። እኛ የጌታ እናት ማርያምን ብለን እንጠራታለን፣ መጽሐፍ ቅዱስ በጠራት ማለት ነው። ኢየሱስን ኢየሱስ ብለን እንደምንጠራው ማለት ነው። ጌታ ብለን እንደምንጠራው እነሱ የሚጠሩበትን ምክንያት ይንገረን ነው። ሮያል ጀምሯል። ስለዚህ ክብረ ነክ ነገር አትናገር ሮያል ፕሊዝ። እና መወያየት ይችላል። ከአምብራ ጋር ቀጥሉ። ቴንክ ዩ አልልም። እሺ በነገራችን ላይ ነገርኳቸው እኮ የኛ እመቤት ማለት ነው በግዕዝ። አሁን እነሱ ደግሞ አይ አይደለም የሚለውን ሌላ ነገር ፕሪፈር ያድርጉ። እኔ እኮ ነገርኳቸው የኛ እመቤት የሁላችንም እናት ማለት ነው ብያልኳቸው እኮ በአጭር አማርኛ ነው የተናገርኩት። እግዝእትነ ማለት የሁላችንም እናት ማለት ነው ብዬ ነገርኳቸው። አሁን ከዛ ከላይ ያለው ስም ምናምን የሚለው ስሙን አይታየኝም። እሱ ደግሞ ምን አለ የእመቤት የቤት እመቤት ነው ምናምን ብሎ ሞክ ለማድረግ ፈለገ። ሞክ ለማድረግ ደግሞ እኔ እበልጣለሁ ከሱ። ቁም ነገር እያወራን ሞክ ሊያደርግ ፈለገ። ገባ? በዛ መልኩ ነው እንጂ እኮ እኔ በቁም ነገር እያወራን እኮ ያለው። እመቤታችን የሚለው በግዕዝ የሁላችን እናት እመቤታችን ማለት ነው። እመቤታችን እግዝእትነ ማርያም ማለት የኛ እመቤት ማለት ነው ባጭሩ። ይሄን እኮ ነው ያልኳቸው። አሁን ምን ሌላ ማስረጃ ያስፈልገዋል? ይህንን ነገር ማጣም የሚፈልግ ሰው ነው እንጂ ትክክለኛ ነው እኮ የተናገርኩት እኔ። በቃ አይ አይደለም ሲሉ ደግሞ ይናገሩ እነሱ። እሺ አምብራ ደግሞ የሚለውን ይበልና ከዛ ደግሞ ማነው ስደተኛው የቤት እመቤት ነው ወይ የሰማይ እመቤት ነው ብላችሁ የምትሉት የትኛው ነው ለዩልኝ ብሎ የሚለውን እሱን ለምን እንደጠየቀ ራሱ ያወራል ማለት ነው። አምራ ይኸውልህ እኔ ማለት ነው አሁን እያልኩ ያለሁት አሁን እሱ እግዝእትነ ማርያም የኛ ማለት ነው አለ። ይሄንን ቀጥታ ለምን በማስረጃ አያሳየኝም? በራሱ ለምን ተርጉሞ ይናገራል? ሁሉም እኮ መምህር ነኝ እንደዚህ ነኝ እያለ በራሱ መንገድ ነው የሚያስተምረው። ማስረጃ ስትለው አያመጣም። ለምን በራሱ መንገድ ማስቀድም። አሁን አንተ ስለ እመቤታችን ያለህን አመለካከት እንዴት ነው የምትለው ብለህ ስነግርህ መጽሐፍ ቅዱስ ጠቅሰህ የጌታ እናት እንዲህ ይላል ብለህ ከፈለገህ አይደለም እንኳ ብለህ ከፈለገህ ሄደህ ብለህ ሄጄ አይቼ አምናለሁ። አሁን እሱ እግዝእትነ ማርያም ማለት የኛ ማለት ነው። ሲጀመር የኛ ለሱ የኛ ማለት ምን ማለት ነው? ለሱ ብቻ የኛ ይባላል እንዴ? መጽሐፍ ቅዱስ እኮ የጌታ እናት ነው የሚለው፣ የኛ የሚል የለም። እንደዚህ ማስረጃ አምጣ ነው ያልኩ። ሲቀጥል ደግሞ አንድ ነገር ስትናገር በማስረጃ ነው መሆን ያለበት። እንደዛማ ከሆነ ማንም የመጣው የሄደው ሁሉ የተናገረኝ ሁሉ ላምን ነው ማለት ነው። ማስረጃ ከሌለው ዝም ብለህ በራስህ ትርጉም ነው። እዚህ ጋር በራስህ ትርጉም አትስጠኝ። ማስረጃ አንጣ እና አስረዳኝና ትክክል ከሆነ ማስረጃ እንዲህ ብለህ አስረዳኝ ነው እንጂ ያልኩት በራስህ ተርጉመ የኛ ምናምን አትበል ነው። ኦኬ እሺ። ሉቃስ 1 ከ20 ጀምረህ አንብበው። ሉቃስ 1ን ከ20 ጀምረህ አንብበው። ከዛ በኋላ ይሄንን ለምን እግዝእትነ ማርያም እንደምንላት ይገባሃል። ሉቃስ 1ን ከ20 ጀምረህ አንብብ። እሺ አሁን ማስረጃ አይደል? ሉቃስ 1ን ከ20 ጀምረህ አንብብ። እሺ በጣም ጥሩ። እንደዚህ ነው ማለት ያለብህ። ግን ቀጥታ እዚህ ጋር የተጻፈውን መተርጎም አለበት። ዝም ብለህ ወደ ሌላ ነገር ከሆነ ይሄ ሌላ ነው። አሁን እሺ መልስ አገኘ። ሉቃስ 1ን ከ20 ጀምሮ ላንብብላችሁና እናንተ ተወያዩ። በማንበብ እኔ ልርዳችሁ እናንተ ጋር። እሺ አንብበው ኤርሚ አንብበው። እሺ ሉቃስ 1 ከ20 ጀምሮ እስከ ቁጥር ስንት ላንብበው? እስከ 48 ነው ምናምን ድረስ አንብበው። 20 ቁጥር ነው የማነበው። 1 እስከ 28 ኦኬ እሺ ቴንክ ዩ። ቆይ ድገሙልኝ አንዴ። ሉቃስ 1 ቁጥር ስንት? ሉቃስ 1 ከ20 ጀመረ እስከ 28 ምናምን 47 ላይ ያለው አይደለ? እሺ ሉቃስ 1 ከቁጥር 20 እስከ 28 እነሆም በጊዜው የሚፈጸመው ቃሌን ስላላመንህ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ቁጥር 20 ማለት ነው። ሕዝቡም ዘካርያስን ሊጠብቁ ነበር፣ ወደ ቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊናገራቸው አልቻለም። በቤተ መቅደስ ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ድዳም ሆኖ ኖረ። የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። ቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባለው ወደ ገሊላ ከተማ
ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ቁጥር 28 ማለት ነው። 28 ድረስ አንብብ ስላላችሁኝ ልቀጥል ወይስ ይብቃ? ኤርሚ 46 ነው ምናምን ላይ አለ 46 ወረድ ብላ 46 ላይ መይዘብ ይችላል። 43 ከ43 ጀምሮ እሺ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከ43 ማለት ነው። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘለዋልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴትን ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እሱ ጋር ያዝ። ብፅዕት ይሉኛል ማለት የማርያምን እግዝእትነ ማርያም ማለት ነው። በግዕዝ ትርጓሜ ነው እኮ በአማርኛውን የተረጎመች። አንተ በግዕዙ አምጥተህ እዚህ ያስቀመጥከን እንጂ ብፅዕት ይሉኛል ለማለት ነው። እመቤታችን የኛ ናት ያለው ማን ነው? ሮያል የሚለው የጌታ እናትን ብፅዕት ይሉኛል ማለት ያው እግዝእትነ ማርያም ማለት ያው የግዕዝ ቃል ስለሆነ ትርጓሜው ነው እንጂ በአማርኛ ሲተረጎም እንደዚህ አይደለም። ማርያም የኛ ናት ያለው እኮ የጌታ እናት ናት። ሁላችሁም ታውቃላችሁ። የዓለም መድኃኒት የወለድሽ እናት ናት። የዓለም መድኃኒት ናት ድንግል ማርያም ማለት ነው። የዓለም መድኃኒትን የወለደችም ነች። ማነች? እናንተ ሰዎች ከሆናችሁ የሚደረጋችሁ ታጣርጉት ግድ የለም። የዓለም መድኃኒትን የወለደች ነች። ራሷም ደግሞ የዓለም መድኃኒት ናት እያለ ነው። ቀጥል ወንድማችን። የዓለም መድኃኒትን የወለደች ነች፣ የሁላችን እናት ነች። ቆይ ጨርስ። ቆይ ሮያል ጨርስ። ሰላም ለኢትዮጵያ። ቀጥል። ማይኩን አትዝጉባቸው ወገኖች። የሰማሁት እኔ ጆሮዬ ካልተሳሳተ በስተቀር የዓለም መድኃኒትን ወልዳለች፣ ደግሞም እሷ የዓለም መድኃኒት ናት። የቤተክርስቲያኒቱ ትምህርት ስለሆነ ልጁ የተናገረው እንደዛ ነው ያልከው። ሰላም ለኢትዮጵያ። ለምን ሚት ታደርገዋለህ? እኔ ልመልስልህ ኤርሚያስ። እኔ የዓለም መድኃኒት ናት፣ የዓለም እናት ናት እመቤታችን ድንግል ማርያም ማለት ነው። እናንተ ቀይራችሁ ያው ማርያም እግዝእትነ ለምን ትላላችሁ ብላችሁ አመጣችሁት ነው እንጂ ወይ በአማርኛው ከተላችሁ በአማርኛው ጽፋችሁ ብታመጡ ትርጓሜ ይኖራል። በግዕዝ አሁን እንኳን የአንዳንዱን ግዕዝ ለመተርጎም መምህራንም ያስፈልጉናል እና በአማርኛውና በግዕዝ ካልክላችሁ ስለመጣችሁት ነው እንጂ እናንተ ለመሰሰት ሌላ አይደለም። ጥያቄውን እንደዚህ አድርጋ አምጣልን አይባልም። እኔ ጥያቄውን አመጣው ሁላችሁም አይደለም። እሺ ጥያቄውን ያመጣው ትክክል ይሁን፣ እሺ ይሁን። ግን እኛ የመለስነው መልስ ትክክል አይደለም ማለትም አትችሉም። በአስተምሮ የተማርነውን ትምህርት በአስተምሮ መመለስ መብታችን ነው አይደል? ቅድም ሮያልን እንደዚህ ያደረጋችሁ እናንተ ሌላ ነገር ስትነገሩ ነበራችሁ ብያ ነው። ወደዚህም እያደረጋችሁ ማለት ነው። ግን አስተምሮ ላይ የተማርነው ትምህርት በትክክል ሲመለስ ግን አምናችሁ መሄድ ግዴታ ነው የእናንተ ማለት ነው። አይ ግዴታ የሚባል ነገር የለም። ጠይቃለን። ምንድነው ያልከን? የዓለም መድኃኒትን ወለደች፣ ደግሞ የዓለምም ናት፣ ደግሞም የዓለምን መድኃኒት ናት ብለናል። የዓለም መድኃኒት ናት አይደለም። የዓለም መድኃኒት እናት ናት በለው። የዓለም መድኃኒት አይደለችም ማርያም? የዓለም መድኃኒት አይደለችም ማርያም? የዓለም እናት ናት፣ የእኛ እናት ናት። መድኃኒት ነች። የመድኃኒታችን እንደዚህ አይገባም። ሰው ሲያወራ እንደዚህ አይገባም። የዓለም መድኃኒት አይደለችም። ሰላም ለኢትዮጵያ በለው። ተወጣው እንግዲህ ተራራውን። የዓለም መድኃኒት አይደለችም። ከጥቂት ደቂቃ በፊት የዓለም መድኃኒት ናት፣ የዓለምን መድኃኒት ወልዳለች ብለናል። እሺ ሚዩት አድርገው። እንደዚህ ነው። ይሄ አሁን ይሄ አንዱ ትልቁ ጥበባቸው ነው። እሺ ሮያል
ኦኬ እሺ ቆይ ቀደም ስደተኛው ምንድን ነው ያልከው? የቤት እመቤት ናት ወይስ የሰማይ እመቤት ነች ነው ብለህ የጠየቀው? ስደተኛው እኔ ያልኩበት ምክንያቱን በጣም ላስረዳ። በመጀመሪያ እንደዚህ ብለህ ነው የጠየቀው? አዎ እኔ የቤት እመቤት ናት የእግዚአብሔር መንግስት እመቤት ናት ያልኩበት አንድ ሪዝን አለ። ምንድነው እሱም? አሁን ብዙ ጊዜ እኛ ስንነጋገር ወይም መጽሐፍ ቅዱስ ክፍል እኛ ሁላችን ከመቶ 80% ከኦርቶዶክስ ነው ወደ ተለያዩ ሃይማኖት የፈለሰው እና እኛ አሁን እኔ በሚካኤል ቤተክርስቲያን ነው ያደግኩት የቆየሁት። ከድቁና ዓለም ላይ ነው ወደ ተለያዩ ሃይማኖት ቢገባም የገባሁት። ግን ይሄን ማርያምን እንደ ማርያምነትን ካላመለኩት እግዚአብሔርን እንደ እግዚአብሔርነትን መጠን ካላመለኩት የሚለው ቁጭት ላይ ነው ቀደም የተናገርኩት። ማርያምን አሁን የኛ እመቤት ከማለት የኢየሱስ ክርስቶስ እናት ናት ብለን አትኩረን ብንናገር ብዙ ሰው የመዳን የሚመጣበት ሚስ ስላለ ነው ያን የተናገርኩት። እመቤት ስል ብዙ ነገር ነው የሚገልጸው። ሁላችንም እናውቃለን። የቤት እመቤት አለች። የእግዚአብሔር ማነው የመንግስት የዚህ የምድራዊ መንግስት ሴትዮ ቀድማዊ እመቤት ትባላለች። የተለያዩ ነገር ስላለ በዛ ነው ያመጣው። ግን ዋናው ነገር እኛ መረዳትና ማወቅ ያለበት መጽሐፍ ቅዱስ ለማርያም ያስቀመጠው ቦታ አለ። እሷን እንደ እሷ መጠን ያከበረበት ትልቁ እሹ አለ። ክቡር ናት። እኛ እንደምንለውም አይደለችም፣ ብጽዕት ናት። ከዛ ያለፈ ደግሞ ስናደርግ አሁን እሷን ለማሳመር ስናደርግ እኛ አይደለንም። ከኛ በፊት የሆነው ነገር ሆኖ አልፏል። ከኛ በፊት መላእክቱም ስለ እሷ ተናግሯል። ከኛ በፊት እግዚአብሔርም ስለ እሷ ተናግሯል። ከዛ ያለፈ ከሰራን ወይም እሷን ስራ እናፈርሳለን ወይ እኛ እንትኑ መዳን ውስጥ የለንም። ይሄ ነው የኔ ትኩረት ዓላማዬ። እሷ ብጽዕት ናት፣ ድንግል ናት። የኢየሱስ ክርስቶስ በስጋ የተገለጠበት ሰውነቷ ናት፣ ኃይሏ ናት። ግን ከዛ ያለፈ ካደረገ ነው የኛ ቆይ አንድ ነገር ልጠይቃችሁ። እኛ ለሰው ብለን የኛን ድርሻ እንጠው ወይ? ማጣት የለብንም እኮ የመዳን ጉዳይ ነው ይሄ። የአንድ የሳምንት ጉዳይ አይደለም፣ የአንድ ወር ጉዳይ አይደለም፣ የዓመት ጉዳይ አይደለም። ይሄ የመዳን ጉዳይ ነው። መዳን ላይ ትኩረት መስጠት ነው። ማርያም ራሱ የኔ ጌታ ያለች፣ እኛ ደግሞ ቅድም እንዳልከው እሷን የኛ መድኃኒት ካለ የኔ የት ዳንኩኝ? መቼ ዳንኩኝ? ከዛ አስተሳሰብ ደግሞ ይሄ ችግሩን ሁሉ ያመጡት ግብፃውያን ናቸው። ግብፃውያን ለራሳቸው ወጥሮ ስራ እየሰሩ እኛን ከስራ ውጪ ያደረጉ እንትን ይቅርታ አድርጎ ስሙ ብንጠራ ልታሰመን አትችልም። ተው እንደዚህ አትበል። ልታሰመን አትችልም። እሱን አይመለከታም። ለራሱ ስራ ነው። አንተ የራሱ ስራን የራሱ እምነት ተከተል እንጂ ግብፃውያን ያመጡት አካለን ያመጡት አይባልም። በቃ እሱን ማስረዳት እንደማይችልና አይደለም። አሁን እናንተ አንተ በተለይ ሮየል አንተ ትንሽ ገና ነህ። ገና ማለት ቅድም በሳምንት በአመት አንድ ገላ የምታጠቡት የምትል ሰው አንበሳ ነህ አንተ። አዲስ አበባ ተወልደ የተኛው ህንጻ ቤት ነው ገላ በየቀኑ የምትታጠበው። አንተ ሳጥራ ውስጥ እየኖርክ እንዴት ትታጠባለህ? የገጠር ከተማ ክፍለ ሀገር አትበላ። አንተም እንደዚህ አትበል። አንተም እንደዚህ አይባልም። ስለዚህ በቃ እሺ አላቁመው። በዚህ ላቁምና ቆይ እኔ መንፈሳዊ ነገር እንድናወራ እንጂ ገባኝ። በቃ አቁም ያለው ኦኬ። ችግር የለም። ሳጠራ ግን የማን ዋና ከተማ ነው? የማን ዋና ከተማ ነው? በመቤት የምን ሳጠራ ምንም አንተን ምንም አያገባም። በዛ ውስጥ አትግባ። አሁን አንተ በዛ ውስጥም የለክም፣ በምንም ውስጥ የለክም። አሁን እንኳን የራሴ ላይ ኃላፊነት የለም። በራሴ ላይ አልወሰንክም። በመዳን ላይ ያልወሰንክ ሰው በሰው ጣልቃ አትገባም። አታውቀው ምንም። ልንገር አይደለም በጣም አሳምረ ልንገር። ስለ ፖለቲካ ማታውቅም፣ ስለ ሃይማኖት ማታውቅም፣ ስለ ህይወትም ስለ መዳን ማታውቅም። ወንድሜ ሳጠራ ማን ነው? እኔ እኮ አልገባኝ። እኔ አሁን ስለ ሳጠራ የምን ሳጠራ አጣና ምታሩ? ቆይ እናንተ ሳጠራ አጣና ገላን በአመት ነው። አንተ ገላን በአመት አንዴ ትታጠባላችሁ ትለናለህ እንዴ?
እንዴት አይነት እሱ አይባልም። በእርግጥ እሱ አይባልም ወንድሜ፣ እሱ አይባልም። ግን አስተምሮ ለክፋት አይደለም። አዲስ አበባ ውሃ የለም ተብሎ ተነግሮ ኧረ እናንተ ሰዎች እናንተ ሰውን እየናቃችሁ እኮ አገሩን እያተማመሱ። በቃ ቆይ አንዴ፣ ስደተኛው አንዴ ሮያልና ኢትዮጵያ ህዝብን የምንቁ እንደነዚህ አይነት የከተማ ወሮች ናቸው። አንዴ ስደተኛው በእናትህ ቆይ አንዴ አይባልም፣ እንደዛ አይባልም። አይደለም ሁሉም አይደለም እኮ ወሮች አሉ ከተማ። በጌታ በኢየሱስ አንዴ ስደተኛው ነው ሰማት ያ አመት በዓል ጠብቃችሁ ገላ ትታጠባላችሁ ይላል እንዴ? ለታስወርድ ትችላለች። አስወርድሃለሁ ከዚህ በኋላ ማይክ ከከፈተ ማለት ነው። ሰማት ኦኬ ሮያልና ሰላም ለኢትዮጵያ እሱ ሳይጨርስ ከዚህ በኋላ ማይክ ከከፈታችሁ ሁለታችሁንም አወርዳችኋለሁ። ስደተኛው ደግሞ አጠር አድርጋ ሐሳብህን ጨርስ። በቃ ነፃነት ሲሰጣችሁ ቤቱ ስነ ስርዓት የሌለው አይምሰላችሁ። እሺ ሜሪ አካሄዱ እያስተካከላችሁ። እሺ ሜሪ አካሄዱን ያስተካክል። እሺ እኛ ዝም ማለት እንችላለን። ምን እያረኩ ነው አሁን ምን እያረኩ ነው? እያስተካከልኩ አይደለ? ኖ ሚውት አድርግ። አሁን አነጋገሩም ነው። ሚውት አድርግ። እናንተ ቂቤ እየቀባችሁት ነው። ሚውት አድርግ። ኦኬ ስደተኛው ቀጥል። አሳጥረ ጨርስ። በቃ ኦኬ በቃ እኔ ላሳጥርላችሁ። ቴንክ ዩ ሶ ማች ሲስተር ኤርሚው ከልብ አመሰግናችኋለሁ። ሁላችንም ከየእንትኑ ነው የተሰበሰበ ነው፣ ለማሳመር ነው፣ ለማካሄድ ነው። እና መጀመሪያ የተናደድኩት አያም ሶሪ ሁላችሁንም ሰው ይቅርታ ይላችኋለሁ። ለምን አንዳንድ ንግግር ከኔ አይጠበቅም፣ መልሼ መናገርም አይጠበቅብኝም። እኔ እንደዚህ አይነት ቦታም የለውም፣ ግን መናገር እንደዚህ የለበትም። ክፍለ ሀገር መታችሁ እሱ ይቅርሽ። አሁን ዋናው ነገር እኔ ለማለት የፈለኩት ማንኛው ሰው ህይወት በሚሰጥ ነገር ላይ ትኩረት ብናደርግ ይሻላል። ህይወት በማይሰጥ ነገር ላይ እኛ ለመዳን ጉዳይ ስለመጣ ነው፣ መዳን ጉዳይ እያወራን ስላለ ነው። እዛ ጋር ትክክል ነው ወንድማችን ቅድም ያነበበበት ክፍል መጽሐፍ ቅዱስ ኖርማል ነው የሚጠራው። ኖርማል ስለ ማርያም አሁን ዛክራስ ቤት የመጣችው ማርያም ገና በኢየሱስ ክርስቶስ ጽንስ ይዛ ሲመጣ ኤልሳቤት ውስጥ ያለው ሽሉ ዘለለ ይላል። ሲዘልል የጌታ እናት ወደ እኔ ቤት ስትል የሆነ ነገር ሰጣለች፣ አክብሮት ሰጣለች። ለማ ሰጠች? ለማርያም በበለጠ እዛ ውስጡ ያለው ለጌታ ክብሩን ሰጠች። ስለዚህ እኛም እንደዚሁም ክብሩን መጽሐፍ ቅዱስ ጋር አታች ብናደርግ ህይወት እናገኛለን። ለሁሉም አሁን እዚህ ውስጥ 300 ምናምን ሰው ላለው ማወቅ ያለብን ከመጽሐፍ ቅዱስ ጋር አታች አድርገን ሁሉም ነገር ጎግሉን ተውት፣ ሌላ ይሄ የቤተክርስቲያን ዶክትሪን ተውት። አሁን ሁሉም ያወረነው ዶክትሪን ነው። ዶክትሪንን ተውት፣ መጽሐፍ ቅዱስ የእግዚአብሔርን ቃል ተመልከቱ። ይሄ ነው የኛ መዳን። ስለዚህ ጨርሽ ያለው እግዚአብሔር ይባርካችሁ ስላዳመጣችሁ። አይ ቲንክ ሮይልም ቢሆን ሶሪ የተናገርከው መልሼ ካስቀየምኩኝ ሶሪ ይላለው። ተባረኩ፣ አውሩት። እሺ ስውሩ ከገን ከየት ቤተክርስቲያን ነው? ስውሩ ቤተ እምነት የት ነው? ማን ነው ስውሩ አልኩኝ? ስደተኛው እኔ አብያት ቤተክርስቲያን ነኝ። የት ቤተክርስቲያን ነው የምትሄደው? ኦንሊ ጂሰስ ነኝ። ኦንሊ ጂሰስ። ኦኬ እሺ፣ ጠብቀን እዚሁ ሚዩት አድርገው ጠብቀን። አሁን የሰጠኸውን ሀሳብ ሰምተናል፣ ግን ጠብቀን። ቴንክ ዩ። መጠየቅ ስላለብኝ ነው በትክክልም ነው የጠየቅኩ። መጠየቅም ደግሞ በትክክል የጠረጠርኩትን ጉልህ አድርገህልኛል። እሺ ጠብቀን እዚሁ። እናመሰግናለን። ኦኬ አምብራና ሮያል ጨርሳችሁ? ሮያል ቅድም አሁን ማነው ስደተኛ የጠየቀ ጥያቄ የቤት እመቤት ናት ወይስ የሰማይ እመቤት ነች ብሎ ጠይቆ ነበር። መልሳለህ ለዚህ ሮያል? አዎ መልሳለኝ። ምንድነው መሰለህ ይሄኛውን እሱ ንግግር ካለ ማስረዳት አማርኛ አለመቻሉን አይቼ አልፌዋለሁ። ምክንያቱም የቤት እመቤት ናት የሚለው እሱ ክፉ ለመናገር አስበው አይመስለኝም። ስለዚህ ይሄንን በደንብ በቃ አማርኛ በደንብ ከማስረዳት ካለመቻል ጋር አያይዤ አልፌዋለሁ። ግን ምንድነው የእግዝእትነ ማርያም ትርጉሙ እመቤታችን ማለት ነው፣ የእኛ እመቤት ማለት ነው። ባጭሩ ይሄ ነው። ስለዚህ እኛ ደግሞ እመቤታችን ማርያምን እመቤታችን እንላታለን።
ምክንያቱም የሁላችንም እመቤት ነች። እመቤታችን እናታችን ነች እንላታለን። ቅድስተ ማርያምን ደግሞ ለእኛ ህይወታችን እንላታለን፣ አይናችን እንላታለን፣ የመዳናችን ምክንያት እንላታለን። ለእኛ ብዙ ነገራችን ነች። ስለዚህ እሷን ሮያል የሺ ይገባኝ እሷን እግዝእትነ ወይ ደግሞ እመቤታችን ብላችሁ በምትጠሩበት እግዝእትነ አርሴማ፣ እግዝእትነ ክርስቶስ ሰምራ ወይ ደግሞ እመቤታችን አርሴማ፣ እመቤታችን ክርስቶስ ሰምራ ብላችሁ ትላላችሁ፣ ትጠሯቸዋላችሁ። እነሱ ነው ኧረ እባክህ አንጠራ። ከእመቤታችን ውጭ ማንንም አንጠራ። ለምንድን ነው? እነዛ እኮ ለክርስቶስ ተጋድሎ ስላደረጉ ጻድቃን ናቸው እንጂ እኛ ከማርያም ውጭ እግዝእትነ የምንለው ወይ ደግሞ እመቤታችን እንለው የለም። ከጌታችን ውጭ ጌታችን በቃ እነሱ እኮ ባረጉት ተጋድሎ ለኢየሱስ ክርስቶስ ባረጉት ተጋድሎ ክብር የምንሰጣቸው ሰማዕታትና ጻድቃን ምናምን ናቸው እንጂ የእኛ እመቤቶች አይደሉም። ስለዚህ በዚህ ምክንያት ከኛ ጋር ምንም እመቤታችን ልንላቸው አንችልም። እግዝእትነ ልንላቸው አንችልም። የእኛ እናት ልንላቸው አንችልም። ይሰመርበት። ልብ በሉ እዚህ የምትሰሙ ሰዎች ይሰመርበት። ሮያል ምን እያለ እንዳለ ልብ በሉ፣ አስምሩበት። እና አርሴማን እግዝእትነ አንላቸውም፣ እመቤታችን አንላቸውም፣ ክርስቶስ ሰምራን አንላትም፣ ወለተ ጊዮርጊስን አንላትም። ኦርቶዶክስ ከመጣ ከኔ ጋር ነው የሚጣለው። እንዴት ነው? ለምን እንደሚጣለው? በቃ እግዝእትነ ማርያም ነች፣ ለኛ ማርያማችን ነች። እግዝእትነ ማርያም ብቻ የምን አርሴማ የምን ምናምን። ይሄ ማለት ምን ማለት እንደሆነ ልንገራችሁ። ይሄ ማለት ኦሮሞ ዋቱ ጅራ ይላል። ሰምቲንግ አለ ማለት ነው። ያ ሰምቲንጉን በኋላ አፈራርጠዋለሁ። አፈራርጠው እሺ ምን አለ ወንድማችን? ማርያምን ብቻ ነው እግዝእትነ ብለን እንጠራት አለ። አርሴማንስ አይጠራትም። እናታችን እንላት ምናምን ሊሉ ይችላሉ። አላውቅም። ሰማይቱ ቅድስት አርሴማ ትላለች። ምንድነው? አይደለም ሲጀመር አንተን በመጀመር እግዝእትነ አርሴማ ትላላችሁ ወይ? እኔ ጥያቄ እኮ ማን ነው እንደዚህ? የት መጽሐፍ ቅዱስ ነው የተጻፈው? ጥያቄ ነው እኮ የጠየኩት ሰላምዬ። ሲጀመር ለመሰሰትና ለመሰሰት የመጣችሁ ናችሁ እናንተ። አንልም፣ አሁንም አይባልም፣ አንልም። ድንግል አንልም። ለምን ደሞ አትሉት? ያልተነገረ አስተምሮ ላይ የሌለው እንዴት እንላለን? የማርያም እግዝእትነ ብላችሁ እንድጠሩ የቱ ጋር ነው አስተምሮ? ቅድም አንባ የለ አንብበት ተረድተሃል? መጽሐፍ ቅዱስ ቅድም አንብ የተባለው የተሰጠው ገጽ ላይ አንባል አይደለ? ስለዚህ የታለ እሱ ላይ እግዝእትነን ብሎ የሚለው ቃል ሉቃስ ላይ ያስነበባችሁኝ ከቁጥር 20 እስከ 28 ድረስ አስነበባችሁኝ። እግዝእትነ ብሎ የሚል ቃል የለም። ከየት ነው አምጥታችሁ እናንተ የምትሉ? አማርኛ ንግዝን አታውቀውም እንዴ አንተ? አማርኛ ንግዝ አንድ ነው እኮ እኔ ግዙን ታውቃለህ። ሲጀመርስ እኔ ስለማላውቅ አላወኩም። እንዳውቅ እኮ ነው ስላላወቅክ ማለት ነው። ግዙን ራሱ አስተርጎሚ ያለ ትተረጉማለህ። ከዛም በኋላ ወደ አማርኛ ከተረጉምክ ተርጉመ መረዳት ይቻላል እንጂ አማርኛውን ግዙን ከልክላ መጣ ያጣለ ማን ለመሰሰት ነው? አይ ተቆያኒ ልንገር ብራዘር፣ የኛው እኮ ሰው ነበር እኮ እግዚአብሔር መልሶ ወደኛ እስከሚያመጣው ነው እንጂ ኤርሚያስ እኮ የኛው እኮ ቤተክርስቲያን ሰው የነበረ ሰው እንዴ። አሁን ወደፊት እግዚአብሔር ያመጣዋል፣ የታወቀ ነው። እሱ እኮ አሳምሮ ያውቀዋል ግዕዙን እኮ። ምንም እኮ አሁን እኔም ግዕዝ አላውቅም ምን አላውቅም እኮ፣ ግን የኛው ልጅ የነበረ እኮ ነው፣ የኦርቶዶክስ ልጅ የነበረ ነው። ለምን እኔን ጥያቄ ተነስተልኝ ምሮ ያለ ጸሎተ እግዝእትነ ማርያም የሚለው ላይ ሄዳ አንባውና ማለት ነው፣ በግዕዝ ማለት ነው። ትርጉሙን እነግርሃለሁ። ሲጀመር ውዳሴ ማርያም አላ ይዘሃል ታውቃለህ አንተ? አልያዝኩም። ውዳሴ ማርያም ገዝተናና እሱ ላይ ትርጉሙን እነግርሃለሁ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ብሎ አንተ ይጀምራልና ከዛም በኋላ ወደ ጸሎቱ ይመለሳል ማለት ነው። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ በለው እስኪ ጨርሰው። ስለማላቅ ማለት ነው። አሁን ካንተ ተውሽ ነው ምን አንተ አስተምርም አይገባ ምን ያደርግልሃል? የሚገባቸው ሰው ኤርሚ መጽሐፍ የለውም አልከው። ቤተ ክርስቲያን ኦርቶዶክስ መጽሐፍ ቅዱስ የላትም። ኤርሚ ጋር ያለው መጽሐፍ ማለት ነው። ስለማታውቀው ነው። ሰላም ለኢትዮጵያ። እንዴት የሌላት? ተው እንጂ ሚቂዬ ተው እንጂ፣ እንደዚህ አይባልም። ሲጀመር መጽሐፍ ቅዱስ የት ነው ያለው? የት ነው ያለው? አስተምሮ የት ነው ያለው?
ቸርች ነው መኖርና ያለው ማንበብና መረዳት ይለያያል። መኖር አለ፣ ግን ቸርች ነው ማንበብ ያለው መረዳት ይለያያል። አይደለም። የት ነው አዳራሽ ነው ያለው መጽሐፍ ቅዱስ? ያንማ ተረዱ እናንተ ያዋካችሁ አታጡ። ርዕሱን ሽፍት አለው አታድርጉ። እኮ ይኸውልህ መጽሐፉ አሃ፣ አለው ተው እንጂ ያውቀዋል። ይኸውልህ ሰላም ያውቀዋል አዳራሽ መጽሐፉ እኮ አለው። አይደለም የሚኖረው እኮ ምን ቢያንስ እኮ ታውቃለህ? መጽሐፍ ቅዱስ ያለው እኮ ቤተክርስቲያን ያውቀዋል፣ ግን አስተምሮ ቁጭ ብለህ ተማር። እኛን ለማዳረቅ ነው እንጂ ያውቀዋል እሱ። ምንም ማዳረቅ ሌሎቹ አይደለም። እኔ ጥያቄ ነው የጠየኩት እናንተ እንድታወሩ እንዳላፍናችሁ በደቂቃ በትክክል ራይል መልሶታል ጥያቄውን ማለት ነው። እናንተ ሁለተኛ መልሳችሁ እንደጋግማችሁ አመጣችሁት እንጂ ጥያቄውን ራይል በትክክል መልሶታል ማለት ነው። ሮያል በመለሰው ትስማማለህ? ሰላም በደንብ በሚገባ። ሮያል ይህን መረጃ ከየት ነው ያመጣው? ከጉግል ላይ ነው ብለሃል ቅድም። መጽሐፍ ቅዱስ በመጽሐፍ እያለ ቅዱስ ጎግል አስተምረዋል። በመጽሐፍ ቅዱስ አስተምረዋል። ሉቃስማ መጽሐፍ ቅዱስ ላይ ነው። ቆይ እሺ፣ ጎግል ምን ያደርጋል? መጽሐፍ ቅዱስ አለ የለን? ቆይ እሺ፣ አንዴ ፕላንት ሰላም ነው? ሰላም እግዚአብሔር ይመስገን። አይ ቲንክ ስለተመሳሰለብኝ ነው። ከዚህ በፊት ገብተህ ስትሳደብ የነበርከው ሰው ከሆንክ አላውቅም፣ ግን በዚህ ስም የሚጠራ ሰው አላውቅም። ኦኬ፣ እሺ። ከየት ቤተ እምነት ነው እንደማለት ተመሳስሎ ከሆነ ኦርቶዶክስ ነኝ። እሺ፣ ጠብቀኝ። አተሳድቤ አላውቅም፣ ግን እሺ፣ ተመሳስሎ ሚዩት አድርገውና ጠብቀን ስለላክ። ግን አንተ እብድ እንደሆንክ ግን ነግሬህ ነበር። አንድ ይኸው በቃ ለዚህ እኮ ነው ያውቃለሁ። እሺ በቃ በኋላ ትነግረናለህ። እብደቴን ሚዩት አድርገህ ጠብቀን። ለስድቡ ቢሆን 2 ደቂቃ እሰጥሃለሁ። 2 ደቂቃ ማንም ጣልቃ ሳይገባብህ ከኔ ከእናቴ ከሚስቴ ከልጆቼ ብቻ የምትለው ነገር ያለውን በሙሉ መርዝ ለመዘርገፍ 2 ደቂቃ ፒውር እሰጥሃለሁ። አውቃለሁ። ለዚህ እኮ ነው አውቃለሁ። አሁን የምትሳደበው ሰው ነህ ወይ ያልኩህ። አሁን በጠየኩ ጥያቄ ላይ መልስ እንደሌለህ አውቃለሁ። ስድብ ነው ያለህ። እነሱ ያወሩና 2 ደቂቃውን እያንዳንዱን ስድብ እናትም አባትም ቤተሰብም ያስተማረህን ወይ ቤተክርስቲያን ያስተማረችን ኦርቶዶክስ እንደሆንክ ስለማቅ ትነግረናለህ። ጠብቀን ወንድማችን 2 ደቂቃ እሰጥሃለሁ። እነሱ ይጨርሱ፣ ቶሎ ጨርሱ። በጣም መልስ አትፈልግም እኮ ወንድማችን። ቆይ ፕሊዝ ወንድማ፣ አሁን የገባው ፕላንት ውስጡ የተሞላውን ቶሎ እንትን እንዲል ሰላም ጨርስና ለፕላንት እንሰጠዋለን። እሱ እኔ ስድብ አይደለም አንተ ጋር ምን ሰድቤ አሁን አንተ ጋር ምን አትገረፍ አትሞት ምን አትሆን ግን ባስ የምን ባስ ብለህ እኮ ቆምክ ወንድማችን። እሺ ፕላን አንተን ቶሎ ላስተናግድህ። 2 ደቂቃ ከ47 ከ49 ሲል ታቆማለህ። ለዚህ ጥያቄ መልስ የምትመልስ ከሆነ መመለስ ትችላለህ። ካልሆነ ደግሞ መሳደብ የምትፈልግ ከሆነ 2 ደቂቃ ከ47 ነው፣ ከ49 ታቆማለህ። ጋይድ ስድቡን። አይ እኔ ስድብ አልሳደብም፣ ግን አንተ ለምንድን ነው ድቤት ለምንድን ነው የማትገባ? ግባ እያለሁ በጣም ብዙ ጊዜ ነው የምትጠራ፣ ግን አትገባም። ለምንድን ነው? ጥያቄ እኮ ነው። ለምንድን ነው የማትገባ? ለምን ነው የምትፈራ? ቤት ከፍተህ ለምን ነው የምትጮኸው? ማያቅ ሰው እያስገባህ ለመናገር ብቻ ነው ኃይልህ አቅምህ። ለምን እና አኬ በጣም ብዙ እኮ አለው። እነ ዳቆን ዘማርያም አለው። እስኪ ግባና ከነሱ ጋር አውራ አቅም ካለ። ዝም ብለህ ከምትጮህ ሁሌ ከምትጮህ መጽሐፍት እያመጣህ ከነሱ ጋር ለምን አታወራም? በቃስ መልስ የለም። ምንም አያቅም ብለህ የምታስበው ሰው ብቻ ነው የምታስገባው። የሚያውቅ ሰው አታስገባም። ደቂቃን ጨርሳለሁ ወንድማችን። 2 የሚያውቅ ሰው ከገባ ደግሞ ሚት እያደረግክ ነው የምታስወጣው። ደቂቃን ጨርሳለሁ። 2 ደቂቃ ከ50 ደቂቃ ሆናል። ከ48 ነበር የጀመርከው። እግዚአብሔር ይስጥልን። ያው እንግዲህ የኔ ጥያቄ ምን ነበረ? ኦርቶዶክሳውያን ማርያምን እግዝእትነ ብላችሁ ለምን ትጠራላችሁ ብያልኩኝ። ያው ኦርቶዶክሳዊ ወንድም 2 ደቂቃ ተሰጠውና በደንብ ትንትን አድርጎ መልሱን በአጥጋቢ ሁኔታ ቁጭ አድርጎታል። በቃ ጨርሷል ማለት ነው።
እኔ የተናገርኩት ቆይ አይ እኔ እሱን ያልኩት ሮያል ቆይ እሱ በደንብ በነጥብ ትርጓሜው ምን ማለት እንደሆነ ያው ነገረን ማለት ነው። አሁን ፕላን የገባው ማለት ነው። እና በቃ ይሄ የኦርቶዶክሳውያን እግዝእትነ ብለው የሚሉት ትክክለኛ ትርጓሜ እንደሆነ እሱ የራሱን ድርሻውን አስቀምጧል። ሮያል ደግሞ ቅድም ያለውን አለ። ከሮያል ጋር ደግሞ እንቀጥላለን። እሺ መላክ እንዴት ነህ? ምን አልከኝ? መልካ ነው መላከ የአፍሪካ ካርታ። አቤት ኤርሚ፣ ሰላም ለእናንተ ይሁን። እዚህ ውስጥ ላላችሁ ሰላም ናችሁ? እንዴት ናችሁ? እኔ ከፕሮቴስታንት ወንድም ነኝ። አይ ቅድም ትንሽ ሮያል ስናገር ርቴት ሆኜ ገብቼ ነው፣ ይቅርታ። ያው ኖርማልን ለመሳደብ ሳይሆን የገጠርና የከተማ ልጅ ተደርጎ አይደለም ወንጌል ምሳሌውና ወይ ቋንቋ ላይ የተመሰረተ አይደለም። ለምን ህዝቦችን ከተለያዩ ተውት። በቃ ሮያልንም ተው ብዬው ትቶታል ወንድሜ፣ ተው በቃ ሮያልም እኮ በቃ ትቶታል። እሺ ሼርምዬ አረብሻችሁም ታብታታቸውኝ ያደርጋለሁ። ተባረኩ ብርኩኑ። እሺ ኦኬ፣ ጸጋ ይብዛላችሁ። እሺ ሮያል እኔ አንተን ጠይቃለሁ፣ ግን እንግዳ ቆይ መጀመሪያ ላስቀድም። ቤዛ ኩሉ ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን። ቤዛ ኩሉ ማይክ ሚዩት ነው። ቤዛ ኩሉ እያወራ ከሆነ እሺ ወርዷል ማለት ነው። ኦኬ ሌላ ኦርቶዶክሳዊ ካለ መምጣት ይችላል። ሮያል ብቻ እንዳይሆን። በእርግጥ እህትየው እየተናገረች አይደለችም፣ ስራ ላይ ስላለች በፈለገች ሰዓት መናገር ትችላለች። ከአምብራ ጋር ቅድም ስታወሩ ነበር። ጥያቄ መለሰልህ አምብራ ሮያል? እኔ እያልኩ ያለሁት አሁን እግዝእትነ የሚለውን ቀጥታ ከመጽሐፍ ቅዱስ እንደዚህ የሚል ቅድም አሁን የሉቃስ ያለው ጭራሽ እግዝእትነ የሚልም የለም። እሱ ያለው ሌላ፣ እዛ ጋር የሚለው ሌላ። አሁን እኮ እኔ የሚያጣላ እንትን የሚለን ምንድነው ግራ የሚገባኝ፣ አንደኛ ሰው ኦርቶዶክስ ሆነ ጥያቄ መጠየቅ አችልም። ስትጠይቅ ስም ነው የሚለጥፉብህ። እንዲህ መናፍቅ ነህ ይሉሃል ወይ የሆነ ስም ያወጡልሃል። እኔ ደግሞ ጥያቄ መቼም አላቆምም። እንዲህ ቢያንስ በቀላሉ ብለ የሆነ ስም ያወጡልሃል። እኔ ደግሞ ያወጡልሃል። በቃ እሺ አሁን መጠየቅ አንተ አሁን ቅድም መጀመሪያ ሮያል ሳይገባ የተናገርኩትን ነው ሮያል መጥቶ የደገመው። መጀመሪያ ስገባ ስም ያወጡልሃል፣ ቀጥታ መጥቶ ስም አወጣ። ቤተክርስቲያን ለምሳሌ ደሞዝ ከከለከለቻችሁ ሙዳይ ምጽዋት ምናምን ነገር በደንብ አላወራኔ መጀመሪያ ለምን ጣልቃ ትገባለህ? ጣልቃ ትግባ። ለምን ጣልቃ ትገባለህ? እያወራሁ አይደል እንዴ? ኖ አንተ ሙዳይ ምጽዋት ስለከለከሉ እኛ ጋር መተት ጨዋለህ እንደ ቤተክርስቲያን አይደል? እሱ ቶ አንተ ከመንገድ ላይ ስዕል ገዝተህ ስታጎበድድ አይደል እንዴ የምትለው? በገዛ ገንዘብ ገዝተህ ሲወጣ አየህ ማንነትን ሳወጣው ምርጥ ያረጋል። እኔ ልናገር እንትን በልልኝ ተራ ይኑር። ተራ ብሎ ነገር የለም። አሁንማ ማንነት ወጥቷል። ካልሆነ ዝም ብዬ ነው የማወራው። ተረጋጋ። በተራ እንትን በል። አየው ስዕል ምናምን ስድብ ነው እናንተ ሲጀመር የምታውቁት። ስዕል የምትሰድበው እውነቴን ነው። ምን ታወራለህ? ከመንገድ ላይ ገዝተህ ታጎበድድ የለን በገዛ ገንዘብ ገዝተህ። በነገራችን ላይ ህሊና ቢኖራችሁና እውቀት ቢኖራችሁ እኮ ይሄን እንኳን ማገናዘብ ትችሉ ነበር። ግን ማገናዘብ ስለሌላችሁ ነው። ይሄን ማንነትን ሰው ኦርቶዶክስ ነኝ ከምትል ጭራሽ አንተ የተጠየቅከው ሌላ የምመልሰው ሌላ የማይገናኝ ነገር ነው የምታወራው። ስለ ጥያቄ የክፍለ ሀገር ሰው አዳምጠኝ። የክፍለ ሀገር ሰው ይኸውልህ ይኸው ስድብ ነው የምታውቁት እናንተ። የምታውቁት መጀመሪያ ስድብ ነው ሲጀመር። የፈለከውን እንትን ብታወራ ምንም የሚመጣ ነገር አዳምጠኝ። የክፍለ ሀገር ሰው አንዴ አዳምጠኝ። እኔ ክፍለ ሀገር ሰው ስድቡን ተወውና አሁን የተጠየቀውን ጥያቄ በማስረጃ መልስ እያልኩ ነው። የተጠየቀውን ጥያቄ በማስረጃ መልስ እንጂ ስድብ አይደለም። ስድብማ እኮ ስራችሁ ነው እናውቃለን። መሳደብ ነው ስራችሁ። እውቀት የለም፣ ስድብ ብቻ ነው። ከስድብ ውጭ የምታውቁት ነገር የለም። ለዛ እኮ ነው እኔ እንደዛ የምለው። መጀመሪያ አስቀድሜ የተናገርኩትም በተግባር ተናገር። ቆይ ሚውት አድርጉ ሁለታችሁ። አንዴ ሚውት አድርጉ ሁለታችሁ። ቤቱ ሚውት አድርጉ። አንተ ቅቤ እየቀባኸው ነው፣ ማር እያበላኸው። ለኤርሚ ብዬ ነው እንጂ እስካሁን እኔ በሆነ አላስቀምጥህም። አንተ በጣም መስመር እያለፍክ ነው። ኦኬ የክፍለ ሀገር ሰው ትላለህ። ቤቱ ገብተህ እንደ ልብህ አፍህን የምትከፍትበት ሰውዬ
ኦኬ እኔ የክፍለ ሀገር ቆንጆ እረኛ ነኝ እያለ ሁሌ ነው የሚያወራው። ኦኬ አንተ የትኛው ዘርክ ሲመዘዝ ነው ከክፍለ ሀገር የሌለው? ሞክ አድርገህ ሞታል። ይሄ ማቹሪቲ ሌቭል አይደለም። በነገራችን ላይ ማስረጃህን ታንጀብል አድርገህ ግዝ ሳትል ከየት ነው ያመጣው? ማስረጃህን አቅርብልኝ ነው እያለ ያለው እንዴ። ቢያንስ አያቶቻችን ቢያንስ ቅድመ አያቶቻችን እናት አባት ከክፍለ ሀገር የሌለው ሰው አለ? እንዴት አውቀሃል? በእናትህ እና ታውቃለህ፣ ሌላ ቤት ስትገባ ማንም እንደዚህ ቶለሬት አያደርግህም። እኔም ኤርሚያስን አክብሬ ነው እስካሁን ዝም ያልኩህ። ከዚህ በኋላ በስነ ስርዓት አውራ። የኤርሚን ፍቃድ አልጠይቅም። ቀጥታ ነው ድሮፕ ማደርግክ። እኔ እኮ ያሰናገርኩኝ ምን አልኩኝ? እንደፈለክ አታውራም። በቃ ስነ ስርዓት ይኖርህ። ለአፍክ ገደብ ይኖረው። አፍክ ይጾም። ይኸውልሽ ማስረጃ አምጣ ሲለኝ ማስረጃ ሰጠሁት። በቃ እኮ ሌላ ነገር ኤክስትራ ነገር አትናገራ። እኔ አልተናገርኩትም እኮ። በቃ አትናገር። እንደ ሌላው ቆሻሻ አድርገህ የአዲስ አበባ ልጅ ነኝ የምትለው አዲስ አበባውን በኮሪደር ልማት አይደል እንደ የጸዳችሁ? ምንድነው የምትለው? ዞር ብዬ ነበር እንዴ እኮ ሞልቃቃ ልጅ በጣም እኮ ስነ ስርዓት የለውም እኮ ኤርሚ። አዎ የኤርሚያስ ልጅ ነክ ስነ ስርዓት እዚህ ቁጭ ብሎ የሚሰማው ሰው የሚናቅ ሰው አይደለም። ኦኬ ኦዲየንሱ የተከበረ ሰውን መናቅ የለብህም። ሮያል ፕሊዝ፣ አንተ ልትጣላ ካልፈለክ በስተቀር ሰውን ዲስሪስፔክት አታድርግ። አንተንም እንዲያደርጉ አልፈልግም። ማንንም ሰውን በሰውነቱ ማክበር አለብህ። መናገር የለብህም ብዬ ቅድም ነግሬሃለሁ። ድጋሚ ተናግሮ ነው እህትየው አይደረግም እኮ ኤርሚዬ። ከታች በኮሜንት ይመልሱልህ እንደሆነ ከምነግርህ በጣም እኮ ለአንተ ብለን ብዙ ታገስ ነው ይሄ ልጅ። ኖ አይደረግም፣ ሮያል አይደረግም። እሺ እኔ ስታገስኝ አልተሳደብኩም። ተሳድቤያለሁ እንዴ እኔ? ኧረ በእናታችሁ ግፍ አይሆንባችሁ። የቀባኸው ቅቤ ነው የቀባኸው። የክፍለ ሀገር ልጅ ትላለህ እንዴ? እኔ እኮ ሺህ አምጥቼ መስደብ እችላለሁ አንተን፣ ግን እኔ አፌን አልከፍትም ብዬ ነው። ሲጀመር ይኸውልህ አንድ ነገር ልንገርህ፣ እቅጩን ልንገርህ። እኔ ማለት ራሱ ዝም ብዬ እየጠበቅኩት፣ ምክንያቱም እኔ ብቻ የምናገር እንዳልሆን ብሎ በሚል ማለት ነው። አሁን ከላይ ያለውም ወንድም አምራ ኦርቶዶክስ ነኝ አለ። አሁን ቅድም ስለ ስዕል እያወራ ነበረ፣ ጨረፍ አድርጌ የሰማሁት ማለት ነው። ከገበያ ከመንገድ ዳር ገዝተህ አለ። ባይዞ እኮ የስዕል እኮ አምልኮ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መቅለል እኮ ከጀመረ እኮ ሰነባብቷል። በተለይ ከዛ ዲቤት በኋላ ቆሻሻ መጣያ ቆሼ የሚባለው አዲስ አበባ ያለው ቦታ ላይ አብዛኛው ስዕል እኮ እዛ እየተጣለ አገሩ ሁሉ እኮ አይቶታል። ቪዲዮ ሁሉ እኮ ማስረጃ አለን። ሰው በቃ የስዕል አምልኮ ምንም መጽሐፍ ቅዱሳዊ እንዳልሆነ አውቆታል። ሁሉም እየቀደደ እየተደባደበ ከስዕሉ ጋር ወይ ወተት አምጪ ወይ እርጎ አፍልቂ ምናምን ነገር እያለ ብለዋል። እና አሁን አንተ ምናልባት ይኸው ትክክለኛ ማንነቱ ኦርቶዶክሳዊ ያለመሆንህን አረጋገጥኩት ብለህ ከሆነ ስዕላትን የማይቀበሉ እኮ ኦርቶዶክስ ውስጥ ያሉ በጣም ብዙ ሰዎች አሉ። እና ከዛ ይልቅ ኦርቶዶክስ ነኝ ብሎ ስላለ አንተም ኦርቶዶክስ መሆንህን እኔ እኮ የትኛው ቤተክርስቲያን የምታስቀድሰው ምናምን ነገር ብዬ ጠይቄ አላውቅም። ደብርህን ወይ ንስሐ አባትህን ወይ ሰበካ ጉባኤህን አምጣ ወይ ደግሞ ለሰበካ ጉባኤ የምከፍለውን ካርኒውን ትኬቱን አሳየ ምናምን ነገር ብዬ አላልኩም። አዎ ስለዚህ ምንድን ነው ስለዚህ ሰውን ግን ክብረ ነክ ነገር አትናገር። ሮያል ፕሊስ፣ ይሄ መጨረሻዬ ነው። ክብረ ነክ ነገር አትናገር። በእውቀት ላይ አውራ። ጌታ ምስክር ነው። እኔ ወገኖችን ለምኜ ነው እዚህ እንጂ ብዙ ሰዎች ሮያል ይውረድ ነው ብሎ የሚሉት በጣም ብዙ ጊዜ ስለምትረብሽ ማለት ነው። ከምትረብሽ ግን ለምን በእውቀት ላይ አታወራም? የምታውቀውን አውራ። አይኖ የሃይማኖት ቅናት እንዳለብህ እናውቃለን። እኔ ደግሞ የታገስኩ የእግዚአብሔር ትዕግስት በእኔ በኩል እንዲበዛልህ እግዚአብሔር ፈልጎ ነው፣ የእውነት ማለት ነው። እና ሰዎች አክብረው እንትን ሲሉ መሳደብ የለብህም። ክብረ ነክ ነገር ማድረግ የለብህም። አይ ቴዲ፣ እሺ ኦኬ። ሮያል እኔ ጥያቄ ልጠይቀው። እሺ ፍቅር ከላይ ያለሽው እህት ወይ ወንድም አላቅም፣ ከይቅርታ ፍቅር ነው ወይስ ፍቅር ነው? አዎ ፍቅር ነኝ። ፍቅር እሺ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ ቅዱሳኖቻችን።
ከየት ቤተ እምነት ነው? እኔ ከ40 ቦታ ከተፈለፈሉት አንዱ ነኝ። ኦኬ እናንተ ናቸው የፈለፈሉህ? በልታችሁ ረድ። ኦኬ ሮያሊ አንተን እንግዲህ ያለው የኦርቶዶክስ አልሞት ባይ ተጋዳይ የድል አጥባይ አርበኛ ኦርቶዶክስን ቻሌንጅ ለማድማን ኦርቶዶክስን እውቀት ይዘህ እዚህ ቤት ሁሉ ቀን የምትናገረው አንተ ስለሆንክ ማለት ነው። ሌላው እታች ቁጭ ብሎ እየሰማኑ እያየናቸው ነው። አንዳንዶቹም ቢሃይንድ የሆነውን የሚያዩት የሚሰሙት ችግር የለውም። እግዝእትነ ብሎ የሚለው ቃል እመቤታችን ማለት ነው ብለህ ያልከው ቅድም ስተረጉም ትርጉሙን ከጉግል ላይ ነው ያገኘው። የጉግል ትርጉም ሙሉ በሙሉ አንብበዋል ሮያል? አዎ ማለት ኖርማሊ እግዚእነ የሚለው መጨረሻው ትርጉም እኛ የሚለውን እንትን የሚወክል ሲሆን እግዚእነ እግዚእትነ ማርያም እግዚእተ የሚለው ደግሞ ኖርማሊ እመቤታችን የሚለውን ያሳያል። እና እግዚእትነ ማርያም ማለት የእኛ እመቤት ለማለት ነው የሚለውን ያነበብኩትኝ እኔ ቆይቷል። ባለፈው እንደውም የሆነ ሰው ጋራ ስናወራ ነው በዚህ ጉዳይ የቤተክርስቲያን ነገር ማወቅ ስለምፈልግ እኔ ደግሞ እውቀቱም ልምዱም ስለሌለኝ እስቲ እግዝእትነ ማርያም ማለት ምን ማለት ነው ብዬ እንደዚህ ጎግል ላይ ገብተህ ይኸው ብሎኝ አየሁትኝ። እኔ በዛ ምክንያት ነው እንደውም ዛሬ አንተ ስታመጣው ገርሞኛል። ይሄን ርዕስ እግዝእትነ ማርያም ማለት የእኛ እናት ማለት ነው ግዕዝ ስለማታውቅ ነው ብሎ ሰው ነግሮኝ ደግሞ እኔ ጎግል ላይ ገብቼ አገኘሁት። ምንድነው የሚለው? የእኛ እናት የሁላችንም እናት ማለት ነው እመቤታችን ማለት ነው። በቃ ይሄ ነው አጭሩ ትርጉሙ። ሌላስ ትርጉም የለውም? የለውም ሌላ። እሺ የኛ እመቤት ወይንስ የኛ ገዢ የኛ ንግስት የሚል ፍቺ የለውም? የለውም እንደዛ የኛ ገዢ ምናምን የሚል የለውም። የኛ ገዢ የኛ ንግስት ልላት የምችለው እኔ ብቻ ነኝ ለራሴ ማለት ነው። ቢልስ እንደዛ ጉግል እንደዛ ብሎ ቢል ትቀበለዋለህ ወይስ እሱንም በጣም ይመቸኛል። በጣም ይመቸኝ ነበር። የኛ ንግስት የኛ ገዢ ብሎ ቢል ማለት ነው በጣም እቀበለዋለሁ። ስለዚህ ዝም ብለን ጉግሉን ባይል የኛ ገዢ ብሎ ቢላ ትቀበለዋለህ ማለት ነው? እቀበለዋለሁ። ገዢ ማለት የእግዚአብሔርን ቦታ እንደማተካ አውቀዋለሁ። ምንም ችግር የለውም እኮ የኛ ገዢ ብለህ ስትል ገዢያችሁ ነች ማለት ነው ማርያም? አይ በፍቅር እኮ ነው። በፍቅር የሚሆን በጦርነት ገዢያችሁ ነች ወይ ነው? ኖ እኔ ሌላ እኔ ኦርቶዶክስን ወክሎ ደግሞ እንደዚህ አለ ብለህ ኦርቶዶክሶች እንዲህ ይላሉ እንዲባል አልፈልግም። ጠይቁትኝ ገዢነቷ ገዢ ብሎ ቢላት እንደውም ይስማማኛል። ለእኔ ነው እኮ አልኩኝ። አሁን ታች ያሉ ኦርቶዶክስ ማይስማማቸው ይኖራል። እኔ ለእኔ ሁሉ ነገሬ ነች ብዬ እላለሁ። አይ ደግሞ ማርያም አማላጅ ነች። ሁሉ ነገር የሆነችዋ ማርያም ገዢ ወይ ደግሞ ንግስት ብሎ የሚለውን ቃል ቢጠቀመው ነው ያልኩ። ይስማማሉ ያልኩ ትርጉሙ ይጠቀማለሁ። ነገ ከርታ የምትሄደውን ሴት ንግስቴ ትላለህ እንዴ? እንኳን ማርያምን እመቤቴ፣ ማርያምን ንግስቴ፣ ማርያምን ገዢ ብለህ ትላታለህ ማለት ነው። ታዲያ የኔ ፍቅር የኔ ንግስት ትላለህ እንዴ? ሴቷን ራሱ ነገ ትታ የምትሄደው። ቆይ እመቤት ማለት ምን ማለት ነው ትርጉሙ? እመቤት ማለት የሁላችንም ክብር ያላት የሁላችንም መጠጊያ የሆነች ሴት ማለት ነው። እመቤት ክብሯን ያሳያል። እመቤት የጌታ እናት ስለሆነች ማለት ነው። እሺ አሁን ካሜራ ልክፈት እና መጽሐፍ ልጀምር ስለምንከዳዳ ማለት ነው። አላልኩም ኤርሚያስ ያንተ አሰማም ነው ያንተ አረዳር ነው ብለህ እንዳትለኝ። ካሜራ እኔ እፈራለሁ። ታውቀኛለህ እኮ ገብቼ የምነጋገረው ምንም ስለማይመስለኝ ነው እኮ ስለማውቅ። ኦኬ እመቤቴ ንግስት ገዢ ብለን እንላታለን አልከኝ። እመቤቴ ብሎ የሚለው የቃሉ ትርጉም ምን ማለት ነው? ከፍታዋን ለማሳየት ነው። ራሴ ያልከው ነው። የአምላክ እናት መሆኗን ለማሳየት ከፍታዋን ለማሳየት እመቤቴ ማለት እንደዛ ማለት ነው አይደል? ትርጉሙ የአማርኛው ትርጉም ለእኔ ነው እንግዲህ ሌላውን ትርጉም ገብቻ ላየሁት። እሺ
ከየት ነው ከፍታዋን ለማሳየት ብሎ የሚለውን እመቤቴ ብሎ የሚለውን ቃል ከፍታዋን ለማሳየት ነው ብሎ የሚል ትርጓሜ ያገኘው? ምንጭ የአምላክነት ስለሆነች ነው። በቃ ኖ ምንጭ ኖ እመቤታችን ብላችሁ ስትሉት እኮ እኔ ያልኩም በደምብ ስማኝ። እመቤቴ ብሎ የሚለውን ቃል ከፍታዋን ለማሳየት ነው ብሎ የሚለውን ትርጓሜ ከየትኛው መዝገበ ቃላት ላይ ነው ያገኘው? ኖ እኔ ክሮም ላይ ገብቼ ጎግል ላይ እግዚእትነ የሚለውን ትርጉም ሳገኝ እመቤታችን ምንላት የሁላችን እናት መሆኗን ለማሳየት ነው ይላል። ኦኬ ከፍታዋን ለማሳየት ነው ብሎ የሚለውን ከየት አገኘው? እኔ ነኝ ራሴ ከፍታዋን ለማሳየት ነው። ታዲያ ይሄ ትርጉም የራሱ ነው። የራሴ ብላ ጻፍ። ኖ የራሴን አይዲያ ነው ነገር እኮ የራስን አይዲያ ነው የራስን ትርጉም ነው የነገርከኝ። እንደፈለክ አወራኝ፣ ምን ችግር የለውም። እንዴት ታዲያ ሀገር ቤት እንዳለው ታውቃለህ አይደል ኤርሚያስ? አቤት ሀገር ቤት እንደመጣው ታውቃለህ አይደል? እኔ ሀገር ቤትምና ጀርመንም ችግር የለውም። ምን ያውን ሀገር ቤት ስለመጣ ምን ልታስፈራራኝ ነው? ኦኬ እሺ መረጃ አላጣም። መጽሐፍ መግዛት ይችላል። ንግስት ብሎ የሚለው ትርጉሙ ምንድን ነው? የሁላችን ንግስት ነቻ። በቃ እኛ ላይ በእኛ ላይ እኛ ለምሳሌ አሁን የክርስቶስ ንግስት ማለት ምን ማለት ነው? ትርጉሙ ያልኩ የሁላችሁ ነች ወይ አንተ በተናጠል ናት አይደለም ያልኩ? ኖ የሁላችንም እናት ንግስት ነች። የሁላችንም እመቤት ነች እኮ። ምን ማለት ነው ንግስት? ኦርቶዶክሳዊ ያስገባና ጠይቃቸው። አንተ እኮ ነው የገባው። ሌሎቹማ አይገቡም። ምን ቦታቸው ይገባሉ? ለምን ይገባ? እስቲ አሁን ግቡ በላቸው። እስቲ ጠራቸው። ራስህ ጥራቸው። ኦርቶዶክሳውያን ወንድሞቼ ግቡ። እስቲ ግቡና እናጨናንቀው። ብዙ እመቤታችንን የማይወዱት ሊኖሩ ስለሚችሉ እስቲ መስክሩ። እናንተም እንደኔ ገብታችሁ መስክሩ። እመቤታችን ለምንድን ነው እመቤታችን የምንላት? ግቡና ተናገሩ። 400 ምናምን ሰዎች አላችሁ፣ ግቡ። ይሄ ሁሉ ጴንጤ አይደለም አይደል? ሮያልዬ ኧረ 200 የሚሆን ኦርቶዶክስ ይሆናል። እነሱ ምን ቦታቸው ይገባሉ? እሳት ላይ ሊጣዱ ይገባሉ እንዴ? ምን እሳት አለ? ምን በረዶ አለ? ግቡና ተነጋገሩ። ነፃነት እሺ ግቡ በላቸው። ግቡ ኦርቶዶክስ አንገባገባ በሚለት ግቡና ማለት እነሱ እኮ ሊከራከሩ አይደል የሚገቡት እኮ። ማርያምን እመቤታችን የምንላት ሁላችንም እንደሆነ ያሳውቀዋል። በቃ ወፍ የለም ግን ሀና አለማወቅ ደፋር ያደርጋል እያለች ነው። ልክ ነሽ። እንዳንቺ አውቄ ከምደበቅ ልክ ነሽ። የኛ ባለ እውቀት የለም እኮ ምንም እኮ ተጣራህ የለም፣ የሚመልስልህ የለም። የሚገባ ያለው እኔን ጠይቀኝ። በቃ ከፈለጉ ይገባሉ፣ መግባት ማይፈልግ ይቀር። እኔ ያለሁልህ አይደል እንዴ? ኦርቶዶክስ ዋና ሼር አድርጉለት ወደ ኦርቶዶክሳውያን ጋር ምናልባት ቢገቡ ምንም ችግር የለም። እኔን ጠይቀኝ። እሺ ንግስት ማለት ምን ማለት ነው ትርጉሙ? ንግስት ማለት የአምላክ እናት ክብር ያላት ለማለት ነው። በቃ ይሄም ክብር ያላት ማለት ነው። አዎ ከታችን ልስተዳደር ትንሽ እንዲህ ብሎ የተረጎመው ማን ነው? መዝገበ ቃላቱ መዝገበ ቃላቱ ንግስት የምትባለው የአምላክ እናት ስለሆነች ነው። ክብር ስላላት ማን ነው እንደዚህ ብሎ የተረጎመው ነው ያልከው? አላውቅም። ይሄን ትርጉም ግን የአምላክ እናት ክብር ያላት ብሎ የሚለውን ትርጉም ማን የተረጎመው? ንግስት ብሎ የሚለውን ክብር ያላት ጽንስ በሆድ ውስጥ ጽንስ የሚዘልላት እኮ ነች። ከዚህ በላይ ማን ያላት ነው ያልኩህ እኔ። ጥጃ ዘለለላት፣ ህፃን ዘለለላት አይደለም ጥያቄ። መጽሐፍ ቅዱስ ንግስት ብሎ የሚለውን ቃል መጽሐፍ ቅዱስ ነው ክብር ያላት ብሎ ያለው። አዎ የጌታዬ እናት እኔ ጋር እንድትመጣ እንዴት ይቻላታል ብላ ኤልሳቤት የምትበልጣት እንኳን አለቻት። አቤቱ ጌታዬ፣ አቤቱ ጌታዬ እናት ትዕግስቱን አደለኝ። ያድል ትዕግስቱን ያደለኝ በእውነት። መጽሐፍ ቅዱስ ያው የፈረደበት ሉቃስ ነው ብሎ የሚለኝ ሌላ የሚለው ነገር ስለሌለ ልዝለለው ይሄን ጥያቄ። እሺ ገዢ የሚል ትርጉም አለው ጉግል። ገዢ ምናት ይላል። ገዢ ማለት ምን ማለት ነው? ገዢ እንኳን ክርስቶስ ነው። ገዢ የምንለው ክርስቶስ። ማርያምን ገዢ ይላታል። ታዲያ እግዝእት ብሎ የሚለው ቃል እመቤት፣ ንግስት፣ ገዢ ብሎ ይላታል እኮ። ከዛ ላይ እኮ የግድ ሰው ሁሉንም ገዢ ማለት ምን ማለት ነው ለሷ? አሁን ለምሳሌ በቦታ እንኳን ገዢ ቦታ ተቆጣጠረ፣ አንድ ቦታ በጦርነት እንኳን
ከፍታ ቦታ ለማለት ከፍታ ለማሳየት ነው። ኦኬ ይሄም ገዢ ብሎ የሚለው ከፍታ ለማሳየት ነው አይደል? አዎ ከፍታን ለመቆጣጠር ሊቁ እያለኝ ነው ከታች አንዱ። እግዚአብሔር አክብር፣ በትርፍ ጊዜ ላስተምር ፈቃደኛ ነኝ። ኧረ ፕሊስ እናንተ እንደዚህ አይነት ኮሜንት አጻፉ ፕሊስ ወገኖች። እልክ ታፕ ኮፒ ሊንክ ሼር አድርጉልኝ። ጸጋ ይብዛላችሁ። ለምንድነው እናንተ ያልሆነ ነገር እየጻፋችሁ እንትን የምትሉት? ኦኬ ከፍታን ለመቆጣጠር ማለት ነው ገዢ ማለት ለመቆጣጠር ሳይሆን ከፍታን ለማሳየት። እሺ ከፍታን ለማሳየት ከፍታን ለመቆጣጠር በጦርነት እኮ ብለኛል ቅድም። እሺ ከፍታን ለማሳየት ምሳሌ አላጣቅም እንደ ኤርሚያስ እንዴ? ኦኬ አዎ እሺ ለማሳየት። እሺ ኢየሱስ ጌታችን ገዢ ነው? እሺ እንዴት ትጠይቃለህ? በእናትህ አይ ገዢ ነው ወይ ነው ያልኩህ። እሱ ሁሉ ነገራችን ነው፣ ገዢያችን ነው፣ አምላካችን ነው፣ ፈጣሪያችን ነው። ገዢ ነው። እሺ ኢየሱስ ገዢ ነው ተብሎ ሲባል ምን ማለት ነው? አምላካችን ነው። እኛንም ሁሉን ነገራችን የሚያደርግልን ለእኛ የሁላችንም ጌታ አምላካችን መሆኑን ለማሳየት ነው። በቃ ይሄ ነው ትርጉሙ። አዎ ገዢ ማለት የሁሉ ነገር ፈጣሪ መሆኑን የሁሉ ነገር ለሁሉ ነገራችን እሱ እኛን ለማን አሁን አንድ ነገር ገዢ ሲባል ሁሉን ነገር የሚያደርግልህ ሁሉ ነገር የሚሰራልህ መሆኑን ማሳየት ነው ገዢ የተባለው። በቃ ሁሉን የሚያደርግ እውነታቸው ነው። ደጋገምክብን እያሉ ነው። ጥያቄው ነው ጠያቂው ራሱ ይደጋግመዋል። ቆይ ፕሊዝ ተዋቸው እነሱን። አሁን ኮሜንት እንደዛ የሚጽፍ ሰዎችን ሚዩት አድርጓቸው። ኦኬ ወገኖች ቴንክ ዩ። ማርያምን ገዢ ናት ብላችሁ ስትሉ ሁሉን የምታደርግላችሁ ናት እያላችሁ ነው? ከፍ ያለች ነች ለማለት እንጂ ሁሉን ግን ማድረግ አይደለም። ሁሉን አታደርግም። ሁሉን የሚያደርግልንም ጌታችን ነው። እሺ ጥያቄ ልጠይቅህ። ሁሉን የሚያደርገው ጌታችን ነው። ማርያም ለእናንተ ሁሉን አታደርግም አይደል? አማላጃችን ነች። ቆይ ሁሉን አታደርግም አይደል? ሁሉን የሚያደርግ አምላካችን ነው አልኩ። እኔ ጠየቅኩ ማርያምን ነው። ሁሉን አታደርግም አይደል? ማርያም አማላጃችን ነች እኮ አጭር መልስ። አልጠየኩም። ምናችሁ ነች እኮ አላልኩም። እኔ ሁሉን ታደርጋለች ወይስ አታደርግም ማርያም ነው ያልኩ። በምን መልኩ? በምንም አይነት መልኩ ሁሉን ማድረግ ማለት ጠይቀናት እንደዚህ አድርጊልን ብለናት እንደ አምላክ ማለት ነው። ኢየሱስን ገዢ ነው ብላችሁ ስትሉ አምላካችን ነው አላችሁት። ኦኬ ኢየሱስን ገዢ ነው ስትሉ ምንድነው ብዬ ስል ሁሉን የሚያደርግ ነው ብላልከኝ። ማርያምን ገዢ ብላችሁ ስትሏት ሁሉን የምታደርግ ናት ወይስ አይደለችም ነው ያልኩ። ገዢ ያልንበትን አምጣ። ኦኬ ጉግል ላይ እኮ እንደዛ ነው እኮ ብሎ የሚለው። አይ ጉግል ይላል። ለአንተ እኮ ጉግል ገዢ ብለን የጻፍንበትን አምጣ። አንተ እኮ ከጉግል እኮ ነው መረጃውን ያመጣው። እኔ ሳመጣ ነው እንዴ? ከጉግል ያመጣሁት የግዕዙን እግዚእትነ የሚለውን ቃላት ትርጉም ነው እኮ። እሱን ሲተረጉመው ጉግሉም እኮ እሱን ሲተረጉም ብራዘርዬ አንተ የተረጎምከውን ብቻ አይደለም ብሎ የሚለው ይሄ ይታያል እንደሚል እግዚእትነ እኮ። ታዲያ ካየኸው ምንድነው ብሎ የሚለው እዚህ ጋር የቃሉ ትርጉምና አጠቃቀም ትርጉም እግዚእትነ ከሚለው ቃል እግዚ ከሚለው ቃል የወጣ ሲሆን የኛ ደግሞ ለብቻው አድመጣይ ፕሊዝ፣ እኔ እያነበብኩ ነው። የኛ መቤት ወይንም የኛ ገዢ ወይንም የኛ ንግስት የሚለውን ፍቺ ይሰጣል አለ። ለምንድነው አንተ ጉግሉን ሄደህ አምጥተህ ከነገርከን በኋላ እኛ ደግሞ ስንነግርህ ከየት ነው ያመጣው ብለህ የምትለኝ? ስለዚህ ገዢ ብላችሁ ስትሉ ማርያምን እንደ ኢየሱስ ሁሉን የምታደርግ ናት አይደለችም? አይደለም አልኩህ እኮ። አይደለም ማርያም ሁሉን ማድረግ አትችልም እያለን ነው። ማርያም እዚህ ጋር ሁሉን ማድረግ አትችልም። ማድረግ የሚችለውማ አምላካችን ነው እኮ። ኦኬ ቆይ ሮያል በደንብ ልናወራ ነው እኮ አልኩ። ሁሉን ማድረግ አትችልም ብለናል። ጌታ ግን ይችላል። ደስ ይላል። ወደ እውነተኛ ክርስትና እየመጣ ነው። ኦኬ እሺ ማርያም ሁሉን ማድረግ ከማትችለው ውስጥ እስቲ
አንድ ሶስቱን ዘርዝርልኝ ማድረግ ከማትችላቸው ነገሮች አንዱ። መፍጠር አትችልም። መፍጠር። እሺ ሌላ? መፍጠር የሱ ስራ ነው። እሺ ሌላ? በቃ የሱ ስራ ነው መፍጠር። ኦኬ ሌላ ሶስት ነው ያልኩ። ሶስት የማትችላቸው። በቃ መፍጠር አትችልም። አንድ የነገርከው መፍጠር ሶስት ነው ያልኩ። ሶስት በቃ መፍጠሩን ነው የማውቀው ነው። ሌላውን ማድረግ በመድኃኒዓለም ሶስት እኮ ነው ያልኩ። ሶስት ማርያም የማትችለውም። አያስፈልገውም። አንድ በቂ ነው። መፍጠር ብቻ ነው የማትችለው እሷ። እኔ ጥያቄን እየጻፍኩ ጠይቃለሁ ከፈለክ ማለት ነው። እያንዳንዱን አናዝዝሃለሁ ማለት ነው። መፍጠር አትችልም። መፍጠር አትችልም። ሌላውን ከመፍጠር ውጭ ያለው ሙሉ በሙሉ ትችላለች። አሳምራ። እሺ ከመፍጠር ውጭ ያለውን ሁሉንም ከታች ኮመንት ላይ የሚሳደቡትን የታሸገ ስድብ እንዳልሰድባቸው ብሎክ አድርጓቸው። ብሎክ የሚሳደቡትን ብሎክ አድርጓቸው። እሺ ብሎክ። ኦኬ እሺ አሁን አንደኛው እኔ ብሎክ አድርጌዋለሁ። እሺ ሞዴሬተሮች ይሄ አንቾ ምናምን ነገር በሙሉ ያላችሁ ብሎክ። እሺ ኦኬ ሁሉን አሳምራ ትችላለች ብሎናል። ማርያም የማትችለው መፍጠርን ብቻ ነው አለ። እሺ ቤተ ክርስቲያንህ መፍጠርን ትችላለች ትላለች። መፍጠርን ትችላለች ማርያም ትላለች ኦርቶዶክስ። መፍጠር ማለት ነው። አይ መፍጠርን ትችላለች ብላለች ኦርቶዶክስ። እስቲ እንየዋ እንዴት አለ። ምን ትላለህ አንተ? መፍጠርን ትችላለች ብላለች ኦርቶዶክስ። አምላኳን በማማለድ ነው እንጂ መፍጠር ማለት አልወጣትም። መፍጠርን ትችላለች ነው ያለችው ኦርቶዶክስ። እስቲ እናንብበዋ። አንተ አታምንም? መፍጠር የሚችለው አንድ ጌታ ብቻ ነው። እሺ ፀሐይና ጨረቃን የፈጠረ ማን ነው? በመድኃኔዓለም። ማን የፈጠረ? ኦ ማይ ጋድ! አንተ ልታመጣ የፈለግከው ከፀሐይና ከጨረቃ በፊት ነበርሽ ምናምን የሚለውን ለእኔ መልሱን ብቻ መልስልኝ ሮያልዬ። ጥያቄውን ለእኔ ተወው። ፀሐይና ጨረቃን ማን የፈጠረው ነው ያልኩህ። ኧረ ጥያቄ አያስፈልገውም። ማን የፈጠረው? ዶክተር አብይ ልበልህ? አይ ያስፈልገዋል። አሁን ኤርሚያስ ማን የፈጠረው ፀሐይና ጨረቃን? አውቄን የምመልስልህ አምላካችን ነው። ሌላ ማን ይፈጥረዋል? እሺ ጌታ። ማርያም ግን ናት ፀሐይና ጨረቃን የፈጠረችው ትላለች ኦርቶዶክስ ተዋህዶ ቤተክርስቲያን። ምን ትላለህ? አዎ ማለት ፈጠረች ሳይሆን ፀሐይ ከተባለ ክርስቶስን ወለደች ለማለት ነው አባባል። አይ ፈጠረች ፀሐይና ጨረቃን ነው ብሎ የሚለው ነው። እሱ እንትን ነው አባባሎች እንረዳ። የት ነው እንደዛ ብሎ የሚለው አባባሎች? የቱ ጋር ነው ክፍሉ? ታውቀዋለህ እንዴ? አባባል ያለን ታውቀዋለህ ወይ? ሮያል ፕሊዝ ታውቀዋለህ ክፍሉን? አዎ። እሺ የቱኛው መጽሐፍ ላይ ነው እንደዛ ብሎ የሚለው ፀሐይና ጨረቃን ፈጥራለች ብሎ የሚለው ያለው? ታምረ ማርያም ላይ። ታምረ ማርያም ዋሸ ማለት ነው። ዋሸህ። ታምረ ማርያም ላይ ፀሐይና ጨረቃን ፈጠረች ብላ ኦርቶዶክስ አልጻፈችም። ፈጠረች ሳይሆን ከዛ በፊት ነበርሽ የሚለው አይልም። እሱም ላይ አይልም። ሁለተኛ ውሸት ዋሸ ማለት ነው ደግሞ አይልም። አታውቀውም። አሁን በቃ እልህ ይዞ በልህ ነው የምታወራው። ግን ቤተክርስቲያን እንየው በቀጥታ እንየው። ፀሐይን ጨረቃን ፈጠረች የሚለውን አሳየን። ሮያል ቆይ አትግባ ዳዊት አትግባ። ስንሰጥህ ትገባለህ ማለት ነው። ፈጠረች የሚል የለም። ሳይፈጠሩ በፊት የነበርሽ ብሎ የሚለውን ነው። ያ ደግሞ አባባል ነው። ሰማይና ምድር በማን የተፈጠሩት? ሰማይና ምድር ሳይፈጠሩ የታሰብሽ ነው የሚለው። የታሰበች ነው መሆኗን እኔ ጠየቅኩን መልስልኝ። ሰማይና ምድር በማን የተፈጠሩት? ኤልሱማ ጆኒ ጋውኝ ሰማይና ምድር በማን የተፈጠሩት? ኧረ ጥያቄ አያስፈልገውም። አምላካችን መልስልኝ ሮያል። በመድኃኔዓለም እግዚአብሔር ነው። ታዲያ በእግዚአብሔር ነው። ኦርቶዶክስ ደግሞ በእግዚአብሔር አይደለም ትላለች።
ነው መጽሐፉን ምንድን የሚለው? ይኸው እንዚራ ስብሐት የአባ ጊዮርጊስ ዘጋስጫ የሊቃችሁ የቤተክርስቲያኒቱ ሊቅ ያው ሰማይና ምድርን ማን የፈጠረው ብሎ ይላል። ከፈርን አንዴ ስክሪንሻት አድርገው ሰከረ። እሺ ትችላለህ። ያው ትችላለህ። 2007 የታተመው ማለት ነው። ኦኬ አድርገዋል። ያው 64ኛው ምዕራፍ አይ ሙሽራቱ ፕሊስ ብዙ ፔጅ ነው ያለው። አዎ እኔ የማነብልህ ትንሽ ነው፣ ግን ፔጁ ለመግዛትና ይዤ ለመሄድ ትችላለህ። በጣም ትንሽ ነው። ጥሩ አንባቢ ኮንክ በአንድ ቀን አንብበህ ትጨርሰዋለህ ብትገዛው። እንዚራ ስብሐት አለ ስጡኝ ባላቸው እዛ አዲስ አበባ ስላለ ማለት ነው። ይኸው ግን እና ተመልስና ይኸው ምን እንደሚለው ቁጥር 64 ገጽ 71 ላይ ማለት ነው። ሙሽራ ትሆኚው ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ላንቺ ስለ ጥንቱ ነገር እጽፍልሻለሁ አላት። አባ ጊዮርጊስ ዘጋስጫ ማለት ነው። በቤተክርስቲያኒቱ ውስጥ እንግዲህ እውቅ ሊቅ ተብሎ የሚባለው ሰው ማለት ነው የለም። አሁን በህይወት በ19ኛው መቶ ክፍለ ዘመን የነበረ ነው፣ ግን ቤተክርስቲያኒቱን ያጠለቀለቃት የሱ መጽሐፍ ነው። አንዴ ቆይ ጆኒ ኤልሱ ቆይ አንዴ ልጆች ጆኒ ጋር ሶሪ ማይ አይ ላቭ ዩ ኦኬ እሺ እዚህ ጋር and to play something what normal or something okay it's okay thank you okay እሺ ከልጆቼ ጋር ስላለው ማለት ነው እጽፍልሻለሁ ካላት በኋላ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ይላል። ልብ በሉ። የኦርቶዶክስን ኑፋቄ ልንቀጥዬ በዛም ብዙ ነገር ነው ማስነበባችሁ። በምንድን ነው የመጀመሪያ ሆነች? ቆይ ብራዘር ቆይ እኔ ካነበብኩ አንተ ታብራራዋለህ። ቆይ አሁን ፀሐይና ጨረቃን ፈጥረሻል የሚል አሳየን ነው ያልነው። ቆይ ታብራራዋለህ፣ አቸኩሉ። እኔ በዚህ ቤት ስርዓት እንዲኖር ነው የምፈልገው ዳዊት። ኦኬ ካልሆነ ታች ወርደህ ትሰማለህ ብራዘር። ስርዓት ካለ እኔ እያንዳንዷን ነገር ቤተክርስቲያኒቱ የጻፈችውን እንዲህ ነው የማስነብባችሁ። ወዳጄ ተረጋጉና ማለት ነው። ስርዓት ካለ እኔ ሁሉ ያወራል፣ ደቂቃ አልገድብባችሁም። ኦኬ አንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻል፣ ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻል። ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ እግዚአብሔር ባንቺ ሰማይና ምድርን ፈጠረ ይላል። ሮያል ቅድም ምንድን ነው ያልከኝ? ሰማያትና እግዚአብሔር እኮ ነው የሚለው እንጂ ማርያም አይደለም። ዳዊት ሚዩት አድርግ። ዳዊት ከሮያል ጋር ነው የማወራው። ሲጨርስ እመጣለሁ። ካቃተ እሱ ያውራ ብሎ ሲል ማለት ነው። እባክህ ከገባ 3ኛ ጊዜ ነው የከፈትከው። ኦኬ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። ያው ኦኬ በአንቺ ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖቹን፣ ዓመታቶቹንም፣ በጋንም፣ ክረምትንም፣ ቀንንም፣ ሳምንታትንም፣ በዓላትንም፣ በግልጽ የሚታየውን የተሰወረውንም ዓለማቱን ሁሉ ፈጠረ። ንግሥት ሆይ ብሎ ይላል ማለት ነው። ያው ፈጠረ። እነዚህ ሁሉ በማን የተፈጠሩት? እዚህ ቤት ቅጥፈት የለም ብራዘርዬ። ሮያል ምን ትላለህ? እንደውም አሳንሷል። ብዙ መዘርዘር ነበረበት። ስለዚህ ማርያም ፈጣሪ ነች እያልከኝ ነው?
ኖ አዳምጠኛ፣ እኔም እንዳዳመጥኩ አስጨርሰኝ። እሺ go ahead። ይህን ሁሉ ያደረገች ይህን ፈጠረች፣ ይህን በአንቺ ምክንያት ተፈጠረ እግዚአብሔር ብሎ ነው ያለው። ምክንያቱ ደግሞ ምንድን ነው? ኢየሱስ ክርስቶስን ስለወለድሽ በማን ነው የፈጠረው ሰማያትና ምድርን? በማርያም ፈጠረ ማለት በማርያም ምክንያት ሆነች። በአንቺ ነው የሚለው። በአንቺ ሰማይንና ምድርን ፈጠረ። ማን የፈጠረው? ልብ በል ፕሊዝ። አንቺ ፈጠርሽ ይላል ወይስ እግዚአብሔር ይላል? እግዚአብሔር በማን ነው ሰማያትና ምድርን የፈጠረው? በማርያም ምክንያት አድርጎ ሁሉን ነገር አደረገ። ኦኬ እሺ። ዘፍጥረት መጽሐፍ ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ይላል አይደል? ኦኬ ዘፍጥረት 1:1 እኔ ቆንጅዬ አድርጌ ነው ካሰቃየሁም ማሰቃይ በመረጃ ማለት ነው። ኦኬ እግዚአብሔር ሰማያትና ምድርን ሲፈጥር በምኑ ነው የፈጠረው? እግዚአብሔር ሰማያትና ምድርን ሲፈጥር በምኑ ነው የፈጠረው? በቃሉ። ያቺ ቃሉ ማርያም ናት ወይስ ማን ናት? ክርስቶስ፣ ኢየሱስ ክርስቶስ። ስለዚህ እግዚአብሔር በመጀመሪያ ሰማያትና ምድርን ፈጠረ ብሎ ሲል በቃሉ ነው የፈጠረው። እዚህ ጋር ግን እግዚአብሔር በአንቺ ሰማይና ምድርን ፈጠረ እንጂ ብሎ የሚለው በቃሉ ሰማይና ምድርን ፈጠረ አይልም። ክርስቶስ መውለዷ ቆይ ሮያል፣ ይሄ ከአንተ አቅም በላይ የሆነ የቤተክርስቲያኒቱ የዘላለም ውድቀቷ ነው። አንተ የምትመልሰው አይደለም። እንደው ዝም ብዬ ነው እንትን ብዬ የምልህ እንጂ ምንም የምታውቀው ነገር የለም። ምንም እኮ አልኩ ብራዘር። ከዚህ የባሰ ገና ግዕዙን የቅዱስ ያሬድን መጽሐፍ ሳመጣ አታውቀውም። አንተ ጋር የማየው ሃይማኖታዊ ቅናት ነው እና ዝም ብሎ የቻልከውን ትመልሳለህ። ካልሆነ ግን ድርቅና ነው ያዝከው ማለት ነው። ጴንጤዎች ስሙት። መጀመሪያ ሲነሳ ማርያም ፈጠረች ብሎ ነበር የተነሳው። አሁን በእግዚአብሔር እኔ ነኝ ያወረድኩ። ሚኪ ለምን ይርሚ ለምን ነው የምታወርደው? በአንቺ ነን ለአንቺ የሚለው ነው። እኔ ነኝ ያወረድኩ አንተ ነው። ያው አሁን አልፋ ኦርቶዶክሳዊ ወንድም ነው፣ ሮያል ኦርቶዶክሳዊ ነው፣ ከላይ ያለው ኦርቶዶክሳዊ ነው። ኦኬ አምብራ ማለት ነው። ገብታችሁ ስርዓት ይዛችሁ ተቀመጡ። ቤቱ በስርዓት ሲወራ ብቻ ነው የምሰጠው። ሮያሌ እግዚአብሔር ሰማያትና ምድርን በቃሉ ነው የፈጠረው። ያ ቃሉ ክርስቶስ ነው ብለኛል። እግዚአብሔር በክርስቶስ ዓለምን ፈጠረ አይደለም ብሎ የሚለው ይሄ መጽሐፍ። እግዚአብሔር በቃሉ ዓለምን ፈጠረ አይደለም ብሎ የሚለው። ሰማያትና ምድር ማለት በውስጡ ያሉት ባህር፣ ቀላያት፣ ፀሐይና ጨረቃ፣ ከዋክብት፣ ዘመኖች፣ ዓመታቶች፣ በጋና ክረምት፣ ቀንና ሳምንታት፣ በዓላትን፣ በግልጽ የሚታየው የተሰወረውን ዓለማትን ሁሉ ፈጠረ ይላል። ዓለማት ማለት ዓለም አይደለም። ይሄ እኛ አሁን ያለንበት ዓለም ነው። ዓለማት ማለት እነዚህ ሁሉ ከላይ የተዘረዘሩቱ ፀሐይ፣ ጨረቃ፣ ከዋክብት እንደዚሁም ፕላኔቶቹ ሁሉ ጭምር ማለት ነው። የሚታዩትና የማይታዩት ማለት በግልጽ የማይታየውን ማለት ላይን ያልታየ በቴክኖሎጂ የተደረሰበት ሳይንቲስቶች የደረሱበትን ዓለማትን ሁሉ በማፈጠረ ይላል። የኦርቶዶክስ ምንፍቅናዋ በማርያም በአንቺ ሰማይና ምድርን ላስረዳ አልኩህ። ጨረስክ? አስረዳን። ያው በአንቺ ፈጠረ የሚለው አንቺ ፈጠርሽ ሳይሆን እግዚአብሔር የቃል እናት ማን ናት? ንገረኝ። እኔን አትጠይቀኝ። የቃል እናት መልሱን ስለዚህ የቃል እናት ስለሆነ በቃል ምክንያት ተፈጠረ ሁሉ ለማለት ነው። ምክንያቱም አልፋና ኦሜጋ ነው ክርስቶስ። ስለዚህ በሱ ምክንያት የሁሉ ተፈጠረ ለማለት እሷን ምክንያት ድህን ስለምንላት ክርስቶስን የመውለድ ምክንያት ስለሆነች ይሄ ሁሉ ተፈጠረ አለ እንጂ ማርያም ፈጠረች አላለም። ስለዚህ እዚህ የተሰበሰባችሁ ኢትዮጵያኖች ይሄ እንድትረዱ ፈልጋለሁ። ይሄ መጽሐፍ ያለው በአንቺ ምክንያት አድርጎ ተፈጠረ ነው እንጂ ያለው አንቺ ፈጠርሽ አይደለም። ስለዚህ ይሄን ነገር ተረዱ። ዝም ብላችሁ አዎ አይደለም፣ ተረዱ። ኦርቶዶክሳውያን ወንድሞቼ ደግሞ የወረዱትን አስገባቸው። ከኔ የሚሻሉ ካሉ ያስረዱ። እኔ እኮ አይግቡ አይደለም ያልኩት። ዳዊት እንደገና ድል ሰጥቻለሁ። ድጋሚ ግን ያለ ስርዓት ማይክ ከፍተህ የምታወራ ከሆነ ቤቱን ስርዓት ማስያዝ ስላለብኝ ሌላ ቤት ስትሄዱ ጸጥ ረጭ ብለን የምትቀመጡት ማይክ እየከፍታችሁ አታወሩ። ስታወራ ግን
ማውራት እንድታወራ እድሉን ስሰጥ ግን ያኔ የፈለግከውን ደቂቃ ማውራት ትችላለህ። ደቂቃ እንኳን አልይዝብህም። ሰው እያወራ ኢንተራፕት ማድረግ ግን ተገቢ አይደለም። እሺ እኔ ነኝ እንደው ቤቱ እዚህ ቤት ላይ እንደውም እኔ ነኝ በጣም ለሰዎች እንድታወሩ እድል የምሰጠው። ሚዩት አድርግ እንደገባህ ብራዘር። ስለዚህ በደቂቃ ላይ ያስኩባችሁም ከአልፋ ተማሩ ውስጥ የአልፋ አሁን ኦርቶዶክሳዊ ከዚህ ቤት መጥቶ በጨዋነት አውርቶ ሄደ ወንድም ማለት ነው። አታውራ አልተባልክም፣ አትመልስም አልተባልክም። ሁለት ሰው እያወራ ግን እያሉ ጴንጤዎች ስሙ፣ ሙስሊሞችም ስሙ፣ ኦርቶዶክስ ዓለም እኮ እንዲሰማ ነው እዚህ ፊት ለፊት የምናገረው። እና በስርዓት አድርገው። ሮያል ጨረስክ ማለት ምክንያት እሷ ለነዚህ መፈጠር ምክንያት ስለሆነች ነው የተጻፈው። የታለ ምክንያት ብሎ የሚለው እዚህ ጋር እንዴ? እስኪ ማለት ምክንያት ምናምን እያንዳንዱ ነገር ምክንያት የሚለው የታለ? እግዚአብሔር ይላል እኮ እግዚአብሔር ፈጠረ ዓለም ይላል። እግዚአብሔር በማን ነው የፈጠረው ነው ብሎ የሚለው ዓለምን በማርያም አድርጎ የፈጠረበት። ቆይ በማን ነው ዓለምን ፈጠረ ብሎ የሚለው? ሰማያዊና ምድርን በማን ፈጠረ ይላል? በማርያም። በቃ እንግዲህ የሰማይ የምድር ፈጣሪ ማናት ማለት ነው። እግዚአብሔር ሲፈጥር በማን ነው የፈጠረው? በማርያም ነው የፈጠረው። በቃሉ ነው ብለህ ያልከኝ፣ ቆይ በቃሉ ነው ብለህ ያልከኝ ውድቅ ታደርገዋለህ ማለት ነው። በክርስቶስ ነው ብለህ ያልከኝ ውድቅ ታደርገዋለህ። ቆይ አድምጥ ፕሊዝ ፕሊስ ሮያል እኔ አትነጋገርኩ አላልኩም። እያወራን አይደል? በማርያም አንቺ የተባለችው ማርያም ነች አይደለ? አንቺ የተባለችው ማርያም ናት አይደል? ሮያል ወደ ሌሎቹ በቃ ማርያም ከሆነች ቅድም በቃሉ ነው የፈጠረው በክርስቶስ ነው የፈጠረው ብለህ ያልከኝን እዚህ በማርያም ነው የፈጠረው ብሎ ይላል። ስለዚህ እግዚአብሔር በቃሉ ማለት በክርስቶስም በአንተ አስተምሮት ከዛስ በማርያምም በሁለቱም ነው የፈጠረው ማለት ነው አይደል? ይሄ ነው ነገራችን ላይ አባ ጊዮርጊስ ዘጋስጫ ማለት እኮ ይሄ ኦርቶዶክስ ፍቅርና ቆይ ፕሊዝ ኦኬ አሁን አንተ ከአንተ ጋር ጨርሰናል። ስለዚህ ማነው ሮያል ያለን እግዚአብሔር በክርስቶስም ፈጥሯል ዓለምን እግዚአብሔር በማርያምም ፈጥሯል እያለን ነው። እኛ ምንፍቅናችን ብቻ ነው የምናሳየው። ማርያም ምክንያት ለይልኝ በማን የፈጠረው? በክርስቶስ ቆይ እሺ በማን የፈጠረው? በማርያም ነው የፈጠረው ወይስ በክርስቶስ ነው የፈጠረው እግዚአብሔር ሰማይና ምድርን? እንዴ አባ ጊዮርጊስ ዘጋስጫ እኮ አልኩ። በጣም ሰማያትና ምድርን ፀሐይና ጨረቃ ይሄው ፀሐይና ጨረቃን ቅድም ያልኩ ማለት ነው። ፀሐይና ጨረቃን ከዋክብትን ሁሉ ዘመኖችና ዓመታቶችን በጋና ክረምት ቀንና ሳምንታት በዓላትን በግልጽ የማይታየውን የተሰወረውን ዓለማትን ብዛነትን ነው የሚያወራው። ዓለማትን ሁሉ ፈጠረ ይላል። ንግሥት ሆይ ንግሥት ሆይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላታል። ይሄንን ሁሉ እኮ በተአምራትሽ አንቺ ነሽ የፈጠርሽው። ስለዚህ ትንሹ እንድናገር ፍቀጅ ፕሊስ። ሮያል ፕሊስ ማለት እኩል አታውራ። ቴንክ ዩ። ስለዚህ ልብ በሉ የኦርቶዶክስ የዘመናት የክደት ምንፍቅናዋ ሰማይና ምድርን በእግዚአብሔር ተፈጠረ ብሎ የሚለውን በዚህ በአባ ጊዮርጊስ ዘጋስጫ መጽሐፍ ብቻ ሳይሆን በቅዱስ ያሬድ መጽሐፍት ላይ ቀጥ እያሳያለሁን መጽሐፈ ዚቆ መዝሙር ማለት ነው። በሱም ላይ ሁሉ ጭምር ሳይቀር መጀመሪያ በዚህ እንነጋገር። ኤርሚያስ እሺ፣ ታች ትወርዳለህ። ቴንክ ዩ። ደግመህ አትገባም። እየናፈቀህ ታች ጨጓራህ እርር እያለ ትሰማለህ ማለት ነው። ሌሎቹን እድል እሰጣለሁ። ቴንክ ዩ። እና ሮያል ጨርሰናል ከአንተ ጋር ቴንክ ዩ። ስለዚህ አሁን ወደ አልፋ ነው የሚሄደው። ልናገር እንጂ ተናገርክ እኮ። እግዚአብሔር ሰማያትና ምድርን የፈጠረው በክርስቶስ ነው ወይስ በማርያም አልኩ? ኖ ምክንያት ስለሆነች ነው። ምክንያት ብሎ የሚለው ቃል የት አለ? እዚህ ጋር በአንቺ ምክንያት ብሎ የሚል የለም። በአንቺ ምክንያት ብሎ የሚል የለም። በነገራችን ላይ ቆይ አንድ ጥያቄ ልጠይቅህ። አጠይቀኝ። እኔ ወደ ሌሎቹ በትዕግስት የጠበቁት ሌሎቹ በትዕግስት እየጠበቁኝ ያሉ ሰዎችን ማንቃቃት የለብኝም። እሺ በቃ ጠየቅኩ፣ መለስክልኝ። ስለዚህ ምክንያት ብሎ የሚለው ቃል የለም ማለት ነው። እሺ ሰላም፣ ቆይ ቅድም ስላወራ ሰላም አሁን ለአልፋ ነው የምሰጠው። ሰላም ቅድም አውርታል፣ እሰጥሃለሁ ደግሞ ማለት ነው። ከዛ ካወራ ቤተ አቅሊሲያ ማለት ነው። እሱም ተሳዳቢ ነው፣ ግን ካወራ ደግሞ እሰጠዋለሁ ስለላከ ማለት ነው። ኦኬ አልፋ እንኳን ደህና መጣ።
እንኳን ደህና ቆያችሁ። እሺ የዛሬው ርዕሳችን ካላየኸው እግዝእትነ ማርያም ነው። አዎ ይሄ ማለት ነው። ማርያምን እግዝእትነ ለምን ትላላችሁ ብሎ የሚል ነው የዛሬው ጥያቄ። በዚህ ውስጥ ተነስተን እየገባን እያለን እግዝእት ብሎ የሚለው ቃል ሲፈታ መተርጉማኑ ግዕዝ አዋቂ የሚሆኑ አማርኛ አዋቂዎች የተረጎሙበት ትርጉም እንዴት ነው ምንድን ነው ብሎ የሚለውን እየጠየኩ ያለት። ዳዊት አትልፋ፣ በቃ አትገባም፣ ብራዘር አትገባም ማለት ማንም አያስገባም። እሺ አልፋ። እግዝእትነ ማርያምን ቤተክርስቲያን የተጠቀመችበት እግዝእትነ ማለት እግዚእነ ማለት ጌታ ማለት ነው። እግዝእትነ ስቢልስ እግዝእትነ ማርያምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጠቀመችበት በእንግሊዝኛ ቴዎቶኮስ ከሚለው አንጻር ነው። ከሌላ አንጻር አልተጠቀመችውም። ቴዎቶኮስ የጌታ እናት፣ የአምላክ እናት፣ የእግዚአብሔር እናት ከሚለው ብቻ ነው የተጠቀመችው። እሺ ምን ማለት ነው ታዲያ እግዝእትነ ማለት ትርጓሜው? ጌታ ማለት ነው። ጌታ ማለት አለቃ ማለት ነው። እግዝእትነ ማለት ጌታ ማለት ነው። እየነገርኩህ እኮ ነው። ለምን አትሰማኝም? እግዝእትነ ማርያም ስትሉ እግዝእትነ ማርያም ነው አይደል? እግዝእትነ ማርያም የምትሉት እግዝእትነ ማርያም እንላለን። የጌታ እናት ነች። ቴዎቶኮስ ከዛ አንጻር ነው። ለእሷ እግዝእትነ የምትጨምሩት ለትርጓሚው ምንድን ነው? ቴዎቶኮስ አልኩህ እኮ። ቴዎቶኮስ የጌታ እናት የአምላክ እናት ከሚለው አንጻር ብቻ ነው በቃ ቤተክርስቲያን የምትጠቀመው። የጌታ ወይንም የአምላክ እናት ማለት ነው። የጌታ እናት ከዛ አንጻር ብቻ ነው ቤተክርስቲያን የምትጠቀምበት። እሺ ሰላም የኢትዮጵያ አንዳንድ ቁጥር እየጻፍክ ነው። ስቶፕ ብራዘር፣ እዚህ ገስት ላይ ነው ያለው። አንዳንድ ቁጥር እየጻፍክ ነው። የሚያወራው ኦርቶዶክሳዊ ወንድም ነው። እሺ ገስት ላይ ነው ያለው። አስገብቻለሁ። ከእሱ ጋር እያወራን ነው። ስንጨርስ ወይ ደግሞ እሱ ነው ያልቻልኩም ብሎ ሲል ተረኛ አንተ ነህ። ከዛ ደግሞ ወደ በቅልስ ያመጣለሁ ማለት ነው። ቴንክ ዩ። የጌታ እናት ቴዎቶኮስ ብሎ የሚለው ነው ብሎ ያለን ወንድማችን ይሄ ማለት ነው እግዝእትነ ማለት አለ። ትርጉም አለው አይደል? እግዝእትነ ማለት እሱ ነው አላልኩም ኤርሚያስ። እግዝእትነ ማለት ትርጉሙ የጌታ እናት ማለት ነው አይደለም ያልኩህ። እግዝእትነ ማለት ጌታ ማለት ነው። እኔ እኮ እግዝእትነ ማለት ጌታ ማለት ቤተክርስቲያን የተጠቀመችበት ግን የጌታ እናት ወይም ደግሞ ቴዎቶኮስ ለሚለው ቃል አቻ ፍቺ ነው ያልኩህ እንጂ እግዝእትነ ማለት እግዚእ ማለት ጌታ ማለት ነው እንጂ እግዚእ ማለት ቴዎቶኮስ ማለት ነው አላልኩህም። ኖ ይኸውልህ እግዚእ ቢሆን እንደዚህ ቢሆን የጻፍኩት እኮ አልኩህ። ከዛ አንጻር ነው የተጠቀመችው ቤተክርስቲያን የተጠቀመችው ከዛ አንጻር ነው። እሺ እግዚእ ቢሆን ጌታ ማለት ነው። ግዕዙንም ስለሚል ማለት ነው። እሺ እግዝእትነ ትነ ይሄን ሲጨምር ምን ማለት ነው? አላውቅም። ምን ማለት ነው ንገረኝ። አላውቅም። ማርያምን እግዝእትነ ማርያም እያልካት ግን ትጠራለህ አይደል? እጠራታለሁ። እግዝእትነ ማርያም የጌታ እናት ቴዎቶኮስ እያልኩኝ እጠራታለሁ። ቤተክርስቲያን ከዛ አንጻር ተጠቅመዋለች። ስለዚህ እግዝእትነ ብሎ ሲል ምን ማለት እንደሆነ አታውቀውም እንደነገርከን ማለት ነው። አልፋ ይሄ ግን ቃሉ ለጥቅም ቃሉ ቀጥተኛ ትርጉሙ ሊተራል ሚኒንጉ ነው አንተ የጠየቀኝ እኮ ፍቺውም ማለት ነው። ሊተራል ትርጉሙን ነው የጠየቀው። ስለዚህ እሱን አላውቀውም አልከኝ። ስለዚህ ሳታቅ ነው ማለት ነው። ሮያል ቆይ ሶሪ አልፋ ሳታቅ ነው እግዝእትነ ማርያም እያልካት የምጠራው። ትጠራታለህ እንጂ ሳላቅ ሳይሆን ቤተክርስቲያን እግዝእትነ ማርያምን ቴዎቶኮስ ብላ ነው ከቴዎቶኮስ ወይም የአምላክ እናት ከሚለው አውዳዊ ፍቺ ነው እየተጠቀመች ያለችው። ይህንን 100% እርግጠኛ ነኝ። እሺ እንግዲያው እግዚእ ብሎ የሚለው ጌታ ማለት ነው። የጌታ እናት ማለት ቴዎቶኮስ ማለት ነው የግሪኩ። ከዛ አንጻር ነው ቤተክርስቲያን እየተጠቀመች ያለችው። ለጌታ እግዚእ ከተባለ ግዕዙ ማለት ነው ጌታ ማለት ከሆነ እግዝእት
ትነ ማለት ምን ማለት ነው? እሱ ማለት ጌታ ማለት ከሆነ ይሄ ማለት ምን ማለት ነው? የሴት ጌታ የሚለውን ልታመጣልኝ ነው? እኔ አላመጣውም፣ ላመጣም አልፈልግም። እናንተን ነው የምጠይቀው፣ አልፋዬ ባለቤቶቹ እናንተ፣ ጠሪዎቹ እናንተ እያላችሁ እኔ ለምን እሰጣለሁ? ጌታ ማለት ለማንኛውም ትርጉም መምህር፣ አለቃ ማለት ነው። ፈጣሪ ማለት ነው። እኔ የጌታን ትርጉም አልጠይኩም። አሁን ከዚህ ጋር እንኳን ብታመጣልኝ ነገር ነው። አሁን ኤግዚትን ለማለት ሴት ጌታ ከሚለው አንጻር ብታመጣልኝ እንደዛ ነው። ጌታ ማለት እናንተ ቆይ አልፋ ጥሩ ተወያይ እንደሆንክ በጣም አመለሸጋ ተወያይ እንደሆንክ በደንብ ስለማቅ ማለት ነው። ቴንኪው። ግን እየተደማመጠን ስለምናወራ እግዚ ማለት ጌታ ማለት ነው። ወይ ደግሞ ቅድም እንዳልከው በግሪኩ ቴዎቶኮስ ብሎ የሚለውን የጌታ እናት ወይ ደግሞ የአምላክ እናት ብሎ የሚለውን ቃል ለመጠቀም ብለው ነው የተጠቀሙት አልከኝ። ኦኬ ጥሩ። እግዚ ማለት ጌታ ከሆነ ትነ የምትለዋ ቃል ተጨምራ ለማን ያዋላችሁት? ለማርያም ማለት ነው። ኦኬ ለጌታ እግዚ ብሎ ማለት እግዚ ብሎ የሚለውን ለኢየሱስ ማለት ነው። ይህንን ለኢየሱስ ነው የተጠቀማችሁት። የጌታ ወይ ደግሞ የአምላክ እናት ማለት ነው፣ ቴዎቶኮስ ማለት ነው ብለህ ካልከኝ እግዝእትነ ስትሉ ምን ማለታችሁ ነው? ጌታችን እያላችኋት ነው? ኤርሚያስ አሁንም እነግርሃለሁ፣ ጌታችን አይደለችም። ጌታችን ኢየሱስ ክርስቶስ ብቻ ነው። ጌታችን አይደለችም። እሺ አይደለችም ማለት ጌታ ኢየሱስ ክርስቶስ ብቻ ነው። እሷ ግን አይደለችም። ድንግል ማርያም ጌታ አይደለችም። ጥሩ እሺ። ለድንግል ማርያም ታዲያ ይሄን ቃል ስትጠቀሙት ምን እያላችሁ ነው? ከአንተ ጀምሮ ነው አውዳዊ ፍቺ። ቤተክርስቲያን በአውዳዊ ፍቺ ባቻ ሚኒንግ ነው የሄደችው። እግዚእትነ ማርያም ስትል ቴዎቶኮስ የጌታ እናት ከሚለው አንጻር ብቻ ነው አውዳዊ ፍቹን ጠብቃ እየሄደች ያለችው። ሌላ አንጻር አይደለም አልኩ። የግዕዙ አቻ ትርጉሙ ምንድን ነው? በአማርኛ እግዚእት ብሎ የሚለው አቻ ትርጉሙ እግዚእትነ ማለት የሴት ጌታ ማለት ነው። የሴት ጌታ ማለት ነው። ስለዚህ ማርያምን አንተ እግዝእትነ ብለህ ስትላት የሴት ጌታዬ እያልካት ነው ማለት ነው። አይደለም፣ አሁንም እያልኩ ነው። ቤተክርስቲያን በዛ አውድ ቴዎቶኮስ የጌታ እናት በሚለው ነው እየፈታ። ቆንጆ ተርጉመዋል እኮ ቆንጆ ተረጎምከው እኮ ቆንጅዬ። ለማንኛውም አንድ ነገር ንገረህ፣ ብዙ ሰው በመጽሐፍ ቅዱስ ላይ ብዙ ሰዎች ጌታም አምላክም ተብሏል። ለምሳሌ ሙሴን እግዚአብሔር አንተን በእስራኤል ሕዝብ ላይ አምላክ አድርጌ ሾሜሃለሁ ይላል። አምላክ ማለት ምን ማለት ነው? ፈራጅ ማለት ነው። ጠባቂ፣ ፈራጅ ማለት ነው። ጌታ ማለት መምህር ወይም ደግሞ አለቃ ማለት ነው። ባይዞ ሌላ ምንም እንትን የለውም። እሺ የሴት ጌታስ ማለት ምን ማለት ነው? አንተው በፈታልኝ መሰረት ማለት ነው። የነገርኩ ነው። ቤተክርስቲያን ሴት ጌታ ብላ በዚህ ተርጉሞ አታውቅም። አውዳዊ ፍቹን ነው የምጠብቀው። አውዳዊ ፍቹን ቴዎቶኮስ የሚለውን የተጠቀመችው። አልፋ የታዲያ ጌታ መጣው የሴት ጌታ ብሎ የሚለው ትርጉሙ ብለህ ያልከኝ እኮ እግዝእትነ ብሎ የሚለውን አቻ ትርጉም የአማርኛው ምንድን ነው ብዬ ስልህ ፍሬዘር ቨርብ ታውቃለህ? ፍሬዘር ቨርብ ታውቃለህ? አላውቅም። በቃ ፍሬዘር ቨርብ ማለት ሁለት ቨርቦች የተለያየ ትርጉም ያላቸውን ቨርቦች ለምሳሌ በቋንቋ ላይ ሁለት የተለያየ ትርጉም ፍቺ ያላቸው ሁለት ቨርቦች አንድ ላይ ተጣምረው የሚሰጡት ትርጉም ማለት ነው። ግን ሁለቱ የተለያየ ትርጉም ያላቸው ሁለቱ የመጀመሪያዎቹ ቨርቦች አንድ ላይ ሆነው የሚፈጥሩት ትርጉም መጀመሪያ ከነበረው ትርጉም የተለየ ትርጉም ነው። በቃ ኮምፕሌትሊ ማለት ነው የተለየ ትርጉም ይሰጣል። ፍሬዛል ቨርብ ከሆነ ኦኬ። ስለዚህ እግዝእትነ ብሎ የሚለው ሌላ ትርጉም አለው እያልከኝ ነው። ስለ ቨርብ እያስጠናኝ ስለሆነ እግዝእትነ ብሎ የሚለው የሴት ጌታ ከሚለው ውጭ ደግሞ ሌላ ትርጓሜ ያለው እያልከኝ ነው። እሱስ ምንድን ነው ታዲያ? ቨርቡ እንዴት ነው እንትን የሚባለው? ዶሮ ታጠራናል። ዞረ እዛ ላይ ነው የምትሄደው። በቃ እኔ ነገር ቤተክርስቲያን የምትፈታበትን እኔ ጥሩ ተማሪ እኔ ጥሩ ተማሪ ነኝ። ቨርብ አላውቅም፣ ግን ካስተማርከኝ እጽፋለሁ። ስለዚህ የጌታን እናት ማርያምን
ኦርቶዶክሳውያን ወገኖቻችን እግዝእትነ ስትሏት የሴት ጌታችን እያላችኋት ነው ማለት ነው። ቆንጆ ነው የተረጎመው። የጌታ እናት ቴዎቶኮስ የሚለውን ብቻ ነው እኛ የምንጠቀመው። አማርኛ አቻ ትርጉሙ ብዬ ስልህ አማርኛ ብያለሁ። እዚህ ጋር አማርኛ አቻ ትርጉሙ ነው ብዬ ስልህ የሴት ጌታ ማለት ነው ብለኸኛል። እሺ ጌታ የሴት ጌታ ብሎ የሚለው ቃል ጌታ የሚለው ቃል ቀጥታ ትርጉሙ ምን ማለት ነው? ጌታ ማለት መምህር አለቃ ማለት ነው። ቀጥታ ትርጉሙ መምህር አለቃ። እሺ ይሄን እንደዚህ ላውጣውና እዚህ ጋር እሺ ጌታ ማለት መምህር አለቃ፣ በቃ እነዚህ ናቸው ትርጉሙ። እኔ ማቀው ነው ማሮ በኔ በማቀው ነው። ብራዘር ፈጣሪ አይሆንም። እኔ አላውቅም። ጌታ ማለት ፈጣሪ አይሆንም። ሊሆን ይችላል፣ አላውቅም። ገዢ ሳይሆን ይሆናል። አሁን ፈጣሪ ስትል መጽሐፍ ቅዱስ ላይ የዲሃው ተውሂድ ቀጥል። ቆይ ጌታ ማለት የሴት ጌታም ይሁን የወንድ ጌታ፣ አሁን ለጌታ ለኢየሱስ ቢሆን እዚህ ጋር የተጻፈው ለምሳሌ ለጌታ ለኢየሱስ ክርስቶስ የሱን አምጥተን እነዚህ ቃላቶች ለጌታ እንግሊዝኛ ለምሳሌ ልንገርህ። ሚስተር ማለት ምን ማለት ነው ንገረኝ። ሚስተር ማለት ምን ማለት ነው? እኔ አማርኛ ተናጋሪ ነኝ። ቆይ ብራዘር፣ እዚህ የተሰበሰበው ሰው ትውልድ አማርኛ ተናጋሪ ነው። ለጌታ ለኢየሱስ ክርስቶስ እግዚ ብሎ የሚለው ጌታ ብሎ የሚለው ለጌታ የተነገረውን ቃል አምጥተን ለጌታ ለኢየሱስ ክርስቶስ እነዚህን ቃላት ብንጠቀም ይመጥነዋል አይደል? መምህር ነው አይደል? ጌታ መምህር ነው። አዎ መምህር ብለውታል። አዎ አለቃም ነው አይደል? አለቃ ነው። ሊቀ ካህናት ነው። ፈጣሪ ነው አይደል? ኦፍኮርስ ዓለማትን ፈጥሯል። ገዢ ነው አይደል? ገዢ ነው፣ ይገዛል። አዎ ለሱ እነዚህ ቃላቶች ይመጥናሉ። ለሴት ጌታ የተባለው ቃል ይሄ ቃል ይመጥናታል አይመጥናትም? ለሴት ጌቶች ይኸውልህ አሁን እኔ መጠን አለመጠን ሳይሆን እነ ሙሴ እንኳን እኔ ያልኩህ ይሄኛው ሙሴን ተወው። አምላክ አድርጌ ሾሜሃለሁ፣ ገዢ አድርጌ ሾሜሃለሁ። ለምሳሌ ለሙሴ እንሂድ። ሙሴ መምህር ነው አይደል? ሙሴ መምህር ነው፣ አስተምሯል። አዎ እስራኤልን ሕዝብ እግዚአብሔርን አስተምሯቸዋል፣ ከእግዚአብሔር የተቀበለውን። እሺ ለሙሴ የሚመጥናል ይሄ ቃል ከአምላክ እየሰማ ስላስተማረ ማለት ነው። አለቃ ነው አይደል? አለቃ ነው። የህዝቡ አለቃ ተደርጎ የህዝቡ አለቃ ስለተደረገ ማለት ነው። ፈጣሪ ነው ሙሴ? አይደለም። ለሙሴ ሲሆን አይደለም። ገዢስ ተብሏል? አንተን በእስራኤል ሕዝብ ላይ አምላክ አድርጌ ሾሜሃለሁ እኮ ይላል እኮ። ዝም ብለህ አሁን እሱን አምላክ አድርጌ ሾሜሃለሁ ሲል ቀጥታ ከተቀበልከው እኮ አምላክ አደረግኩ ማለት ነው። አማልክቶች እኮ አሉ። ለሙሴ ገዢ ተብሏል። አልፋዬ ለሙሴ ገዢ ተብሏል ወይ? ጥያቄ። ሙሴ ህዝቡን ገዝቷል አልገዛም? ገዢ ማለት ምን ማለት ነው? ለምን መምራት ማለት እኮ ነው። ኦኬ። ስለዚህ መምራት ማለት እኮ ነው። ገዢ ማለት መሪ ማለት እኮ ነው። ስለዚህ ለሙሴ ይቻላል ለሙሴ ይቻላል ይቻላል። ገዢ ማለት ገዝቷል። ይቻላል። ኦኬ ይቻላል። ኦኬ ገዢ ብሎ የሚለው ማለት ነው። ፈጣሪነት ግን ብሎ የሚለው ለእሱ አይነገርም። ማርያም መምህር ናት። የመምህራን ሁሉ አለቃ ኢየሱስ ክርስቶስን የወለደች የመምህር እኔ ጠየቅኩ ማርያም መምህር ናት ወይ ነው ያልኩ። እኔ አሁን እንዲህ ነው ብልህ መጽሐፍ ቅዱስ ጥቅስ አንተ ልትለኝ ነው ወዳጅ ነው። ማርያም ለማርያም ይወልድ እግዝእትነ ማርያም የሚለውን ለማርያም ቤተክርስቲያን አውዳዊ ፍቺ ቀጥታ የተረጎመችው ለቴዎቶኮስ ነው። ሌላ ምንም ውስጥ አትግባ። ኤርሚያስ አይምሮ ያወቀው ብራዘር አለቃ ፈጣሪ የምትሰጡ ከሆነ እድል ስጡ ነው። ቆይ ፕሊዝ ገዢ ቆይ አልፋዬ ለማርያም መምህር ብሎ የሚለው ቃል ይመጥናታል? ከዛም በላይ ይገባታል፣ ይመጥናታል። አዎ። ስለዚህ መምህር ትሏታላችሁ? ነገርኩህ። ከዛም በላይ ይገባታል። መምህር ትሏታላችሁ? ይገባታል አለን። ትሏታላችሁ? እሺ እንላታለን። ህይወቷ ያስተምራል እንላታለን። መምህራችን እንላታለን። ህይወቱ ያስተምራል። እሺ እንላታለን። አለቃስ ትሏታላችሁ? እንላታለን። ምንም እሺ። ፈጣሪስ ትሏታላችሁ? አንላትም።
አንላትም አለ። ገዢስ ትሏታላችሁ? አሁን እኔ እየነገርኩ ያለው እዚህ ጋር ገዢስ ትሏታላችሁ? ለጌታ ይባላል ለሙሴ ይባላል ብለህ አሁን ይሄ ለጌታ ነው። ይሄ ለጌታ ነው እዚህ የተጻፈው። የሙሴንም ደርቤ ነው እዚህ ያልኩት። ለሙሴም እንደዚህ አውጥቼ ለሙሴ መምህር ነው ወይ ቤት ስለ አዋልከኝ። ፕሊስ ሌሎቻችሁ ፕሊስ አቁም። መምህር አልኩት። እሺ መምህር ነው ወይ ስለ ለሙሴ አዋልከኝ። አለቃ ነው ወይ ስለ የህዝብ አለቃ ስለሆነ አልከኝ። ለሙሴ አለቃም ነው መምህርም ተብሏል የእግዚአብሔር ቃል ስላስተማረ። ፈጣሪስ ነው ወይ ስለ አይደለም አልከኝ። አይደለም አልከኝ። እሺ ገዢስ ነው ብዬ ስለ አዎ አልከኝ። ያው ህዝቡን ስላስተዳደረ ገዢ ተብሏል። አዎ አልከኝ። የጌታ መምህር ይመጥነዋል ብዬ ስለ አዎ አልከኝ። ይሄው ራይት። አለቃስ ነው ወይ ጌታ ብዬ ስለ አዎ አልከኝ። ራይት። ፈጣሪ ነው ወይ ብዬ ስልህ ለጌታ ያልከውን ቅድም አዎ ነው ራይት ነው። ይሄ የሙሴ ቅድም ደርቤ እዚህ ጋር የጻፍኩት ነው አወጣሁት። ለጌታ ፈጣሪ ነው ብዬ ስለ አዎ አልከኝ። ገዢስ ነው ብዬ ስለ አዎ አልከኝ። ማርያምን መምህር ናት ወይ ብዬ ስለ እንላታለን አልከኝ። እንላታለን አልከኝ። አለቃስ ትሏታለች ብስለ አዎ እንላታለን አልከኝ። ፈጣሪስ ትሏታለች ብስለ አንላትም አልከኝ። አንላትም አልከኝ። ገዢስ ናት ትሏታላችሁ ወይ? ለኢየሱስና ለሙሴ አራቱንም ካልን በኋላ እሷ ጋር ሲመጣ እዚህ ጋር ሲደርስ እንትን ማለት አይደለም። ገዢ ነች ብላችሁ ትሏታላችሁ አልፋ ማርያምን። አሁን እየነገርኩ ነው። አሁን አንተ እየመጣ ያለው ቃል በቃል ሰውን በቃል ማጥቃት ላይ ነው። እኔ በቅንነት ነው እየጠየኩ ያለው። በእውነት በቅንነት ቤተክርስቲያን ነገርኩህ እኮ እዚህ ውስጥ ራሱ መግባት እኮ አይጠበቅብንም ነበረ። ቤተክርስቲያን ድንግል ማርያም እግዝእትነ ማርያም ከምን ትላታለች አልከኝ። እኔ የሚሸጣን በላይ አሁን እኮ ሮያል አልኩኝ ደጋግሜ። ሮያል ስለነበር ቅድም ስናወራ አልፋ ፕሊስ በቅንነት ነው እየጠየኩ ያሉት። እግዚአብሔር ምስክሬ ነው። የቃላት ማጥመድ አይደለም። ይኸው ለጌታችን የተባለውን ለአራቱም ይመጥነዋል አልከኝ። ለሙሴ ደግሞ 3ቱ ይመጥነዋል አንዱ አይመጥነውም አልከኝ። ለማርያም ደግሞ 2ቱ ይመጥናታል አንዱ አይመጥናትም አልከኝ። ይሄኛው ገዢነት ለእሷ ይመጥናታል አይመጥናትም? አሁን ምንድነው እየጠየከኝ? ገዢነት መጥናት ማርያም ከገዢነት በላይ ልንገርህ፣ ከገዢነት በላይ ክርስቶስን ዓለማትን ፈጥሮ የሚገዛው ክርስቶስን እኔ እሱን አይደለም ገዢ ትሏታላችሁ አትሏትም ነው ያልኩት። ይኸውልህ አሁንም ልንገርህ ኤርሚያስ፣ ለማንኛውም እግዝእትነ ማርያም የሚለውን ቤተክርስቲያን አሁን ፊት ሊመልሰው አልቻለም። በቃ ልቶ በጨዋ ቋንቋ ቴዎቶኮስ ከሚለው አንፃር በጨዋ ቋንቋ ቤተ አክሊሲያ ቆይ አንዴ ፕሊስ። በጨዋ ቋንቋ ዝለለኝ እያልከው ነው። ትቼዋለሁ። ገዢ ናት ብላችሁ አትሏትም ማለት ነው። ፈጣሪ አንላትም ብለኸኛል አይደል? አልፋ ብያለሁ። ቴንኪው። ቤተክርስቲያናችሁ ግን ፈጣሪ ናት ትላለች። ምን ትላለህ? የቅድሙን ከሆነ በእርሷ ፈጠረ ስበብ ሆነች ነው። ድንግል ማርያም ምክንያተ ድህነት ስበብ ነች። ለአንብበውና ልስጥ በደንብ አብራራው። ከዛ ጥያቄ ጠይቃለሁ። ይህ የአባ ጊዮርጊስ ዘጋስጫ ዘዕረቡ ቁጥር 64 ገጽ 71 ነው። መጽሐፈ እንዚራ ስብሐት በኢትዮጵያ ኦርቶዶክስ ታሪክ ሰነድ የታተመ ማለት ነው። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ይላል አይደል? ለዓለም ፍጥረት የመጀመሪያ ማርያም ነበረች። የዓለም ፍጥረት አይደለችም። ቤተክርስቲያኒቱ ተዋሻለች ማለት ነው። እዚህ ጋር ቤተክርስቲያን ተዋሻለች ሳይሆን እዚህ ጋር ያለችበት ምክንያት ልንገርህ መስማት ከፈለግ። እሺ እሰማለሁ። ድንግል ማርያም በመጀመሪያዋ ሔዋን የሰው ልጅ ከገነት ወጣ። በሁለተኛዋ ሔዋን በድንግል ማርያም ወደ ገነት ተመለሰ። እዚህ ጋር ከፍጥረቱ ሁሉ የመጀመሪያ ሆነሻልና፣ አዎ ከፍጥረቱ ሁሉ የመጀመሪያ ነች። በምን? ኢየሱስ ክርስቶስን በመውለድ አለቀ። ከሷ በኋላም የለም አይልማ። አንተ እኮ ነው በራስህ እኮ ቀጥታ ወስደህ እኔ በራሴ ምንም አላልኩም። እኔ አልናገርም፣ እያነበብኩት ልነግርህ ነው። እያነበብኩት ልንገርህ በቤተ ክርስቲያን
ሁሉም መጽሐፍ ሲጻፍ አንደኛ ኢዲዮማቲክ ኤክስፕሬሽን አለው፣ ፒዮቲክ ኤክስፕሬሽን አለው። አሁን በአማርኛ እዚህ ጋር የተጻፈው ዝም ብለን እኛ አንብበን እኛ በመንፈሳዊ መጽሐፍት ራሳችንን እንድንገነባ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥታ ሊተራል ሚኒንግ ተጠቅማ ጠቅማል። አንደኛ ኢዲዮማቲክ ኤክስፕሬሽን አለ፣ ፈሊጣዊ ምሳሌ አነጋገሮች። ሁለተኛ ፒዮቲክ ቅኔያዊ ንግግሮች አሉ። አብዛኞቹ መጽሐፎቿ ቅኔ ናቸው። ቅኔ ቤት ገብተህ ቅኔውን ካልዘለከው ምንም ቀጥታ መተህ እዚህ ጋር ብትፈታው ምንም ሌላ ነው፣ ይጋጫል። አሁን አንተ እንደምትጋጨው ቀን በቀን እንደምትጋጨው። ስለዚህ ቆይ አልፋ፣ ይሄ ቅኔያዊ አነጋገር ነው እያልከኝ ነው ወይስ ምሳሌያዊ አነጋገር ነው እያልከኝ ነው? እየነገርኩ ነው። አሁን እዚህ ጋር እየተጠቀመ ያለው አንቺ ክርስቶስን በመውለድ የመጀመሪያ ነች፣ የት አለ በእሷ ተፈጠረ የሚለው ምክንያት የት አለ ብሎ የሚለው ለጽሁፉ ለቴክስቱ ለምን ታማኝ ነው? ዓለምን ድንግል ማርያም ዓለምን ፈጠረች የሚለውን አምጣልኝ። አልፋ ፕሊስ። እኔ ከሌሎች ኦርቶዶክሳውያን ይልቅ አንደኛ በጨዋነት ሁለተኛ ደግሞ ያነበብክ ሰው መስለኛል። በባለፈው ማምልክ እንደዛ የምረዳ ማለት ነው፣ አንባቢ ነህ ማለት ነው። ስለዚህ ለቴክስቱ ለምን ታማኝ አትሆንም? ይሄ እኮ መጽሐፉን ቤተክርስቲያኒቱ ስትጽፈው በግዕዝ በአማርኛ ነው የጻፈችው። እሺ ብራዘር፣ ይኸው እዚህ ጋር ምን ይላል? እስመ ኮንኪ አንቲ ነው ያለው። አንቲ አንተ አደል። አንተ ቢሆን ኖሮ ለወንድ ነው ለጌታ ነው ብለን እንላለን። አንቲ ለእሷ ነው፣ ለፍጥረተ ዓለም ጥንተ ይላል። ይኸው አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ይላል። ለምን ለዓለም ፍጥረት ሁሉ ዓለም እኮ ነው ብሎ የሚል አጠቃላይ ሰማያትና ምድር ፀሐይና ጨረቃ ከዋክብት ማለት ነው። ከእነሱ ሁሉ በፊት አስቀድመሽ ተፈጥረሻል ይላል። እኔ ሌላ ላምጣብህ ብዬ ካልኩ መረጃ ብራዘር፣ መጀመሪያ ማለት አስቀድመሽ ማለት ነው። የመጀመሪያ ማለት ክርስቶስን በመውለድ ነው ወዳጄ። ቆይ ፕሊስ አይልማ እዚህ ጋር ቃሉ። እኔ ከተሳሳትኩኝ እንግዲህ አሉ ያርሙኛል። እሺ በቃ በሌላ መረጃ ሊያዝህ ቤተክርስቲያኒቱ ይህም ብቻ እንደማትል አንድ መጽሐፍ ላምጣ። ነገሩ ዙሩ እየከረረ ነው የሚሄደው ማለት ነው። ቤተክርስቲያኒቱ በዚህ ጽሁፍ ብቻ አይደለም የተሳሳተችው። መጽሐፈ ሰዓታት ዘሌሊት አንዴ ጠብቀኝ። አዎ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ መጽሐፍ እኮ ብቻ አይደለም የምትሳሳተው። አንዱን ኮምፒውተር ስህተት ነው ብሎ እንኳን ሰው ማስተባበያ ቢሰጥ በአንድ ብቻ አይደለም። ይርሚም እንደው ግን ምን አይነት ሰው ነው? በእናትህ ማትቀበለህ ምንድን ነው? እሺ ከአቅምህ በላይ ከሆነ ትወርዳለህ ወንድማችን። ከእሱ ጋር ነው እያወራሁ ያለሁት። ጨርሰን እንሰጥሃለን። የአንተን ተረኛ ጨርሰን እንሰጥሃለን። እሺ መጽሐፈ ሰዓታት ዘሌሊት ላይ ስብሐተ ፍቁር ማለት ነው ወንድማችን። ይህንን አንተ አታውቀውም። ምን ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? ያው ገጽ 246 በዚህ በአባ ጊዮርጊስ ዘጋስጫ መጽሐፍት ላይ ብቻ አይደለች ማርያም። ይኸው አንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻል ነው ያለቻት። ለዓለም ፍጥረት ሁሉ በዓለም ውስጥ ያሉ ፍጥረታት በሙሉ ምንድናቸው? ሰማይና ምድር ራሱ፣ ፀሐይና ጨረቃ፣ ከዋክብት፣ የሚታዩት የማይታዩት፣ ባህር ምናምን ነገር የተባለው ማለት ነው። እዚሁ ጋር ይዘረዝረዋል። ለጥበባዊ ስራ ሁሉ ፍጹምነትን መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይ ቅንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ነው ብሎ የሚለው ልብ ብሉ። ቅድም ሮያል በቃሉ ነው የፈጠረው። አልፋ እየሰማኝ ነው እና ተመልሰ አይ ቲንክ ጨዋ ሰው ነው። በእርግጥ ሪፖርት አያደርግም፣ ግን እንድትሰማ ይፈልጋለሁ። አለ 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 ፕሊዝ ወገኖች ታፕ ኮፒ ሊንክ ሼር አድርጉት ፕሊዝ። ሮያ ማነው? አልፋ ተደብቀሃል አልፋ